የቁርአኑ እንኳን እኔ ለውህ ነው ምንድነው የሚጻፈው አለ አይደለ ይሄ በጥቁር እንጨት ላይ የሚጻፈው እሱ ደርሽበታለሁኝ ባቲ ነበረ ማሻአላ የሁለት ወር የትዳር ህይወት ምን አስተማረሽ ቅናት አንዱ የፍቅር መግለጫ ነው ያ እንደዛ ብዬ ነው ማስበው አሁንም ያለበት ነገር ነው ቅኑ በደንብ አድርጋችሁ ቅኑ እያሳቀኝ ነው ካንቺ ጋር ማውራት ለምን እንደሆነ ታውቂያለሽ የካሜራ ባለሙያ ለመጀመሪያ ጊዜ በካሜራ ሲቀረጽ ሰባ ከመመጣ ውጭ ሀገር ሂጂ ለምጄ ብኖር ይሻለኝ ብዬ መጣ ለምን ግን አዲስ አበባ ትራንስፖርቱ ለኔ ስራ ነው ብዬ ነው የማስበው የትግራይ ሙስሊሞች ታውቂያለሽ ሰላት ተከልክለዋል ሴቷ ደግሞ ሂጃብ ለብሳ መማራት ትችም ተብሏል የዛኔ ብዙ መስዋዕትነት ከፍሏል በጦርነት የትግራይ ሙስሊሞች አንቺም አንድ መከራን አሳልፈሻል ምንም ቢሆን አይደለ ከዛ በኋላ ሰላም ሲመጣ ያንን የሰላም ጣዕም ግን ከሌላው ማህበረሰብ ጋር ማጣጣም ሲገባሽ አንቺ ብቻሽን ተገለሽ ሙስሊም ስለሆንሽ ብቻ ገለልተኛ ሆነሽ ሌላ ጭቆና ደግሞ ሲደርስብሽ ስታይ ምን አይነት ስሜት ነው የሚሰማሽ እንደውም ስለመውደቅ ስታነሺ ከካሜራው ባሻገር እኔ ከፈረስ ላይ ወድቄ ያለሁኝና አንዲት ሙስሊም ሴት የትዳር አጋርን ስትመርጥ መስፈርቷ ምን መሆን አለበት ብለሽ ታስቢያለሽ ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም የተወደዳችሁና የተከበራችሁ ውድ የአይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ይህ ሱመያዎች ፖድካስት ነው በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው ዛሬም እንደተለመደው አንዲትን ጠንካራ ሰራተኛ የካሜራ ባለሙያ ጋብዘናል ከሷ ጋር በሚኖረን ቆይታ ትደሰቱበታላችሁ ትማሩበታላችሁ ብዬ ተስፋ ያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የሚጋብዛችሁን የፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ነኝ ከሌሎች የስቱዲዮ ባለሙያ ባልደረቦች ጋር በጋራ በመሆን ነው መልካም ቆይታ መርሃባ ማሪያ ካሜራማን ማሪያ እንኳን በሰላም ወደ ስቱዲዮአችን መጣሽ ካምበዳና ቆያች መርሃባ እያሳቀኝ ነው ካንቺ ጋር ማውራት ለምን እንደሆነ ታውቂያለሽ የካሜራ ባለሙያ ለመጀመሪያ ጊዜ በካሜራ ሲቀረጽ አይገርም መርሃባ እስኪ ከሱመያዎች ፖድካስት ጋር በመተዋወቅ እንጀምር ማሪያ ማነች የተወለደች የሚለውን ነገር ደግሞ እንስማ ማሪያ ትክክለኛ ስሜ ማሪፋ ነው ማሪፋ በአይን ነው አይና ማሻአላ ብዙ ሰው በስነ ስርዓት ስለማይጠራኝም ማሪያ ብዬ ያወጣው ስለዛ ነው ኒክኔሜ ነው ብዙ አመት ሆነ ኦሬዲ ከወጣ አብዛኛው የሚጠራኝ በዛው ነው ማሪፋ ሁሴን ይባላል ማሻአላ በጣም ደስ ይላል ማሪፋ የተወለደች የታደገች እድገቷ እንዴት ነበር ማሪፋ የተወለደችው ባቲ ነው መርሃባ ባቲ የውቦች ሀገር ማሻአላ የውቦች ሀገር ባቲ ከተማ ነው የተወለድኩት ባቲ እስከ 7 አመት ዘቆይሽ አንደኛ ክፍል ላይ ወደ 2 ነው ወደ መርሳ የሚባል ሌላ ከተማ አለ የአባቴ ሀገር እዛ ነው ያደግኩት በምን አጋጣሚ ነው ወደ መርሳ ሄድሽው ወደ መርሳ ይሄድ ነው የአባቴ ሀገር ቅድም እንዳልኩሽ መርሳ ነውና የመርሳ ሰው ነው እናቴ የባቲ ናት ወደዛ አባቴ ስራ ወደዛ ስለሚያደላ እዛ ሽፍት ለማድረግ ተገደድን ማሻአላ ከባቲና ከመርሳ የትኛዋ ነች እስኪ አንቺ ልብሽን የምትስብሽ ለሆነ ጊዜ መርሳ ነበር መርሳም ስላደኩኝ መርሳም በጣም ወደው ነበር እንዴት አሁን ልታጣልኝ ቤተሰቦቼ ጋር ልታጣኝ ግን ያውቃል ሁሉም ያውቃሉ ባቲን እንደምወድ ባቲ ለኔ ብቻ ሳይሆን ለዛ ለተወለደባት ለማንኛውም ከትንሽ እስከ ትልቅ የሆነ ነገር አለን ሀገራችንን የምንኮራባት የምንወዳት ማንረሳት ሀገር ናት ያለች ምንኮራባትም ናት እና ባቲ እውነት ለመናገር ስለተወለድኩበትም የማይረሳ
ሚሞሪዎች አሉኝ እዛ በጣም ብዙ አሉኝና መቼም የማረሳው ማልፍቀው ስላለ እኔ ባቲ በጣም ይለይብኛል። ማሻአላ አባቴ ይቅርታ ምንም ማድረግ አልችልም። መርሃባ የዲን ትምህርቶች እንደዚህ ስታድጉ የመድረሳ ህይወት ምናምን እንደዚህ ያን ነገር ነበረሽ? ነበረ። ወሎ ያው የሚታወቀው በዚህ በዕልም ስለሆነ በእርግጥ እኔ በጣም የቀረው አይደለም እውነት ለመናገር ግን ነበሩ። ቁርአን ቀርተናል። እኔም ብቻ ሳይሆን ያው ሁሉም ቤተሰቦቼ እንደዛ ስለሆነ ቁርአን ቀርተናል። የዕልም ሀገርም ስለሆነ ቅርብ ነው ለዛና አዎ። ስትቀሩ ቤት ውስጥ ነው ወይንስ አንዳንዴ ቤት ውስጥ ደረሶች መጥቶ ያስቀራሉ አንዳንድ ቦታ ላይ፣ አንዳንዴ ደግሞ እንዲሁ መስጂድ ላይ የሆነ መድረሳ ምናምን ተገንብቶ እዛም የዕልምን የዲንን ትምህርት የምናገኝበት ተጨባጮች ነበሩና አንቺ ቤት ውስጥ ነው ወይንስ እዛው የወጣሽ መስጂድ አካባቢ ነው ቁርአን የቀራሽው? የቁርአኑ እንኳን እኔ ለውህ ነው ምንድነው የሚጻፈው አለ አይደለ? ይሄ በጥቁር እንጨት ላይ የሚጻፈው ደርሼበታለሁኝ። ባቲ ነበረ። ማሻአላ ባቲ 4 ዓመቴ ነው እንደዛ 3 ዓመቴ ነው 4 5 በዚህ እድሜዎች መካከል ደርሼበታለሁኝ እና ሁሉም በሄድንበት አንድ ቤት አልነበርንም። የተለያየ ቤት እየቀያየር ነበርና ብዙ ሰፈር ነው ያደግኩትና ሁሉም ሰፈር ላይ ቁርአን ቤቶች አሉ። እዛ እንቀራለን። ኢቨን ሽፍት ስናደርግ ወደ መርሳም ስንሄድ መርሳ ነው ቁርአን ያከተምኩት። እዛ ነው የጨረስኩት። ሁሉም የሰፈሮቻችን ሁሉም እዛ ስለሆነ እየሄደን እንቀራ ነበረ። በጣም ደስ ይላል። እኔ ስባል ነው ብዙ ጊዜ የምሰማውና አሁን ላይ ደግሞ በቪዲዮ ምናምን አያለው። እሱ ነገር ባየውና እንዲህ በእጄ ራሱ ብነካካው በጣም ደስ ይለኝ ነበር። አዎ ግን ብዙም እኔ አላስታውሰውም። በጣም ለትንሽ ጊዜያት ነበር። በጣም ትንሽ ጊዜ ነበረ። ማሻአላ ቢሆንም እዛ መድረሱ ለማየት መድረሱ ራሱ ትልቅ ነገር ነው። በጣም ደስ ይላል። መርሃባ እንግዲህ 10ኛ ክፍል አካባቢ እያለሽ አግብተሽ ነበርና በዛን ሰዓት ልጅ ነበርሽ። እንዴት ነው ያገባሽው? ቤተሰቦችሽ አስገድደው ወይንም ደግሞ መርጠውልሽ? በማስገደድ ብቻ ሳይሆን አንዳንዴ ለልጅ ይሄ ይበጃታል የሚሉትን ነገር ወላጆች ብዙ ጊዜ ምርጫቸው ያደርጋሉ እና በእነሱ ምርጫ ነው ወይንስ በአንቺ ምርጫ ነው በዛን ሰዓት ያገባሽው? እንዴት ነበር? ያንን እስኪ ሰፋ አድርገሽ ግለጪልን። አንደኛ የምኮራበት ነገር በቤተሰቦች ማስገደድ የሚባል ነገር የለም። በእኛ ቤተሰብ ሁላችንም እርስ በርስ አንዱን በአንዱ ሀሳብ የተሻለውን የምንመርጥ ነን እና አልሐምዱሊላህ ቤተሰቦቼ አስገድደውኝ አልነበረም። ያው እኔ ፈልጌውም ነው። ቢሆንም ግን ያው አባት ስለሆነ ጠይቄያለሁ። እሱም ሲጠይቀኝም አንተ የተሻለውን ታውቃለህ የሚል ምርጫ ነው የሰጠሁት። ወደ እኔ አይደለም ያመጣሁት። እሱ ነው እንደውም ወደ እኔ ያመጣው። አባቴ ወደ እኔ ነው ያመጣው። አንተ የተሻለውን ታውቃለህ፣ ከፈቀድክ ይሆናል ካልፈቀድክ አይሆንም የሚል ምላሽ ነበር የሰጠሁት። እንዳላህ ፍቃድ ሆነ፣ ተሰረገ። 16 ዓመቴ ነበረ። 16 ዓመትሽ ነበር? 16 ዓመቴ ነበረ። ከማትሪክ እንደተፈተን ነበር። ውጤት አልመጣም ነበር ገና። ውጤት ሊመጣ እንደተፈተን ነበረ። ትዳር ላይ ሆኜ ነው ውጤቱ የመጣው። እንዳጋጣሚ ደግሞ እሱም ተፈታኝ ነበር። እየተማረ ነበር ስራ የሚሰራው። እሱን ነገር ነው እኔም አዎ ጎበዝ ተማሪ ነበር። ሁለታችንም እንፎካከር ነበር። እንደውም እሱም በሴቱ እኔ በሴቱ እሱ በወንዱ። አዎ እሱ ሞር ግን ወደ ስራው እያደላ ነበረ። አልሆነም። ትዳሩን መቀጠል አልቻልንም። የ2 ወር ትዳር ነበር። አጂብ። ቆይ መጀመሪያ ላይ አንቺ ሳታጠኝ ምናምን ገብተሽበት ነው? ማለትም ማጥናት የሚባለው ነገር በሌላ አማርኛ እንዳይተረጎምብኝ፣ ይሄ ወደ ትዳር አለሙ ራሱ ስትገቢ ትዳሩን አውቀሽ ተረድተሽ ነው ወደ ትዳሩ የገባሽው ወይንስ እንዲሁ ዝም ብለሽ ማግባት ስላለብሽ ብቻ ነው በዛን ሰዓት ያገባሽው? በእርግጥ ያኔ ምክንያት ነበረኝ ያገባሁበት። ከመፈለጌም ባሻገር ምክንያት ነበረኝ፣ ትልቅ ምክንያት ነበረኝ። አሁን እዚህ ማውራትም አልፈልግም። የተፈጠረውን ነገር እውነት ለመናገር እስቲል አሁን ድረስ ነው ያላቅም። እንደገባሁ የሆነ የተፈጠረ ነገር አለ እንደገባሁ። በአንቺና በሱ መሀል? አዎ ከኮንትሮል ውጭ ሆነ።
አዎ ሽሮ ያጣላል፣ በርበሬ ያጣላል፣ ነገር ያጣላል፣ ብዙ ነገር ያጣላል። ትዳር እንደዛ ነው ብዙ ጊዜ። እኛ ግን ምን እንደተከሰተ አናውቅም። አልተጣላንም። ተጣልታችኋል፣ ግን የተጣላችሁበትን ምክንያት ግን አታውቁትም። እንደዛ ነው። ነቆርጥ አብሽሪ ሁለቱም ነው የተካሄደው። ግን ይሄ ያኔ ህፃን ስለነበር ሁለታችንም ማቹር ስላልነበር ሁለታችንም የተፈጠረው ነገር አዋቂ አለመሆናችን ነው። አሁን መልስ የሚሆነኝ ነገር አሁን ያጣላን ነገር ህፃን ልጅ ራሱ አይጣላም። ግን አላህ የጻፈው ነው። ከአላህ ከጻፈው ቀዷ ምንም ወደኋላ ማለት ስለማንችል ያ ነገር ተከሰተ። 2 ወር ሊሞላን 2 ቀን 1 ቀን 2 ወር በቃ ተለያየን። ስትለያዩ ግን እንዴት ነበር? የመለያየት ጥያቄ ከማን ነው የመጣው መጀመሪያ? ወይንስ ተስማምታችሁ በቃ ይሄ ትዳር እየሆነ አይደለም? ግን እንደዛም ለማለትም አልበሰላችሁም ይመስለኛል። አዎ፣ ግን እሱ ከኔ የበለጠ ማቹ ነው፣ በሳል ነው፣ አስተዋይ ነው። እኔ ያው አስተዋይ ስትሆኚ ካንቺ ሳይሆን ከኔ ነው የሚመጣው። ከኔ ነበር የመጣው። ኦኬ፣ እንለያይ መጀመሪያ ተሳነ ከኔ ነበር የመጣው። ያው እሺ ብሎ ተቀበለሽ? አይ አልተቀበለኝም፣ ቤተሰብም አልተቀበለኝም። ትንሽ ጊዜ እዩት ተባልን። እንደ አዲስ እንደገና ነው ኢሹ እንደገና ድጋሜ የተነሳው እንጂ ወርም አንቆይም ነበር በኔ። ግን እንዳልኩሽ እኔ የፈቀድኩትም አይደለም። ምን እንደተካሄደ ምን እንደሚፈጠር እንደተፈጠረ ራሱ እኔ አላቅም። በቃ ምንም እንዳጣላን። ግን ልክ ቅድም እንዳልኩሽ ቀደር ነው። እውነት ነው። ትልቁ ነገር ቀደር ነው። ግን እኛም ሰበብ ነው የምናደርሰው። በነገራችን ላይ ለመበላሸቱም ለማስተካከሉም እኛንን ሰበብያዎችና አንቺ ግን ያ የ2 ወር የትዳር ህይወት ምን አስተማረሽ? ትዳር ቀላል እንዳላደለን ያስተማረኝ። ትዳር ቀላል ነው እስቲል አሁንም ምን ይፈራዋለሁ ትዳርን። እውነት ጥሩ ሚስት ሆናለሁ፣ እውነት ለቤቴ እመቤት ሆናለሁ፣ ፐርፌክት ዋይፍ ሆናለሁ የሚለው ጥያቄ እስቲል አሁንም አለ። እና ትዳር ቀላል እንዳላደለ ነው የተረዳሁት። እና ትዳር ውስጥ ትዕግስት ዋናው ነገር ነው ብዬ ነው የማምነው። ትዕግስት ከሌለሽ እንኳን ትዳርን የህይወት አጋር ብለሽ ያሹ ሰውና አብሮሽ የሚያልፈውን ሰው ራሱ የሆነ ነገር ሲያደርግሽ ሶሪ ብለሽ በትዕግስት ነው ማለፍ ያለብሽ። እና ትዕግስት ትልቁ ነገር ነው። እኔ በተፈጥሮዬ ትዕግስት የለኝም አምናለሁ። እስቲል አሁንም ትዕግስት የለኝም። ግን ትዕግስት አለመኖሬ ብዙ እንትን አላስከፈለኝም፣ ዋጋ አላስከፈለኝም። ገብቶሻል? ውሳኔዎቼ ላይ ሁሉም ላይ እኔ ይሄ ነገር እንደ ደካማ ጎን የምወስደው ነገር ነው። ትዕግስት ሞር ቢኖረኝ የተሻለ እሆናለሁ ብዬ አስባለሁ። ትዕግስት በትዳር ውስጥ ትልቁ ነገር ነው። እና ደግሞ እርስ በርስ መተማመን። እኔ በእርግጥ ያ ችግር አልነበረብን። እኔ ያምነዋለሁ፣ እሱም ያምነኛል። ሜቢ የቅናት ስፓርት አለና እኔ ያኔ ቀኒታ ሚስት ነኝ ብዬ አላስብም፣ አልነበርኩም። እሱ ነው እንደውም ከኔ አንድ ሰው ግዴታ ነው። ልክ ነሽ። ትዕግስት ትልቅ ነገር ነው፣ መተማመንም ትልቅ ነገር ነው። ከዛ ያ ሁላ ስላልነበረም ነው እዚህ ደረጃ የደረስ ነው። መተማመን እና በነገራችን ላይ ቅናት የሚባለው ነገር በጣም የየቅል ነገር ናቸው። ይለያያል። አዎ በጣም ይለያያል። አንዳንድ የሚምታታብን ነገር ምንድነው? አንዳንድ ሴቶች የሚሆኑ ወንዶች እሷማ አታምነኝም ይላል እየቀናችበት፣ ወይንም ደግሞ እሱ እየቀናባት አያምነኝም። ይሄ መተማመን የሚባለው ነገርና ቅናት ተለይቶ ካልታወቀ ብዙ ጊዜ ችግር ይፈጥራል ብዬ አምናለሁኝ። ቅናት ግን ዋጅብም መሆንም ያለበት ነገር ነው። ባለቤትሽ እኮ በአንቺ ካልቀና እንደውም አይወድሽም ይባላል። አዎ በዛ እኔም እሄዳለሁ። አዎ እውነት ነው። ቅናት አንዱ የፍቅር መግለጫ ነው። እንደዛ ብዬ ነው ማስበው። መሆንም ያለበት ነገር ነው። ቅኑ በደንብ አድርጋችሁ ቅኑ። አንዳችን መቅናት አለብን። ሁለቱም ከሆነ ትንሽ ያስቸግራል፣ ሊፈጥር ይችላል ብዬ አስባለሁ። የሁለት ሰው ሲሆን
ችግር ይፈጥራል። ግን የአንድ ሰው ሲሆን ደግሞ ስባል አንደኛው አይቅና ማለት አይደለም እኮ እሱም ቢሆን መቅናት አለበት። አንቺን ብትሆኚ መቅናት አለብሽ። ግን የሆነ ደግሞ እንትን አለው ድንበር አለው። ድንበሩንም ካለፈ አሁንም ወደ ሌላ ነገር ነው የሚወስደው። ሰዎች እየተገዳደሉ ያሉት ብዙ ጊዜ ብዙ ነገር እንሰማለን አይደለ? ባል ሚስቱን እንደዚህ አድርጎ ገደለ፣ ሚስት እንዲያድርጋ። ያ ምንድነው ይሄ ቅናት የሚባለው ነገር ድንበር አልፎ፣ ድንበር ሲያልፍ ደግሞ ወዴት ነው የሚሄደው? ወደ ጥርጣሬ ይገባል። ይሄ መተማመን የሚባለውን ነገር ይሸረሽረዋል። ያ ነገር አደጋ ስለሚፈጥር በጥንቃቄ መቅናት ጥሩ ነው ብዬ አምናለሁ። መርሃባ። የትዳር ህይወት በእንደዚህ አይነት ሁኔታ አለፈ። አሁን ስንት ዓመት ይሆናል? 10 ዓመት። ከ10 ዓመት በኋላ እንዴት ነው አላገባሽም? አሁንም እንደፈራሽ ነው የለሽም? እስኪ ነው ያስፈራል። ግን እየፈራሽ መኖር ደግሞ የለብሽም ብዬ አምናለሁ። ትዳር የሴት ልጅ ሲትራዋ ነው ለብዙ ነገር ለአንድ ብቻ ሳይሆን ለብዙ ነገር ሲትራዋ ነው እና ሴት ልጅ ሁሌም መግባት አለባት። እድሜዋ 25 26 ደረሰ 23 ደረሰ ከሚሉት ሰዎች አይደለሁም። ገብቶሻል? ምንኖርባቸው አላማዎች አሉ። ከአላማዎች መካከል አንደኛው ሃፒ ፋሚሊ መኖር ዋናው አንደኛው ነው። ስለዚህ እኔ ለትዳር መቼም ጊዜው ነው ብዬ ወደፊት ወደ ኋላ ማደርገው አይደለም። ስቲል አሁንም አላህ ባለቀን ሁን ያለበት ቀን ላይ ይሆናል ብዬ ነው ማስበው እንጂ እኔ ፑሽ ወደኋላ ወደፊትም የማደርገው ነገር የለም። ሰበቡን እያደረሽ አይደለም። ኦፍ ኮርስ ሜቢ ላላደርስ እችላለሁ። ሰበቡን ማደርስበትም ሰው ስላላገኘው ሊሆን ይችላል። እውነት ለመናገር ሁሉም የራሱ አለው አይደለ? የሚፈልገው የሚያስበው አለ። ለዛ ሰበብ ለማድረስ በቂ ሰው አላገኘሁም ብዬ ስለማስብ ነው። እና አላህ ሰበቡን ማደርስለት ሰው እስከሚመጣ ድረስ ብዙ ጊዜ አሁን ላይ እየታማን ያለ ነው። ሴቶች ሀብት ይፈልጋሉ፣ የሚጠይቁት መሀር አለ። ያ ነው ወንዱን ከትዳር ዓለሙ እንዲሸሽና እንዲፈራ እያደረገው ያለው ይሄ ነው ይባላል። እና የሴት ልጅ መስፈርት እኛ የምናወራው እንደ ሙስሊም ሴት ነው አይደለ ስልሽ፣ የተፈጠርንበት የራሱን የቻለ ዓላማ አለው። ትዳርም ደግሞ የራሱን የቻለ ዓላማ አለው። ለምን እንደምናገባ ግቡ ምን እንደሆነ ትሩፋቱ ምን እንደሆነ በደንብ የምናውቅና እስልምና ያስተማረን ሰዎች ነን። እና ከዛ አንጻር አንዲት ሙስሊም ሴት የትዳር አጋርን ስትመርጥ መስፈርቷ ምን መሆን አለበት ብለሽ ታስቢያለሽ? ኢማን ይባላል አይደለ? ኢማን ግን እንዲህ ነው በእጅ ነው አይደል የምንለው? ኢማን ይሄ የቀልብ አይደለም ኢማን አለው የሚባልበት ተጨባጭ ላይ ነን እና ያለ ነው። ያ ነገር እንዴት ነው ብናስተካክለው ምን ይመስለሻል? እስኪ እኔ እዚህ ላይ የፐርሰናል ነው የማደርገው። እኔ ራሴን ነው የምንገልጸው። እስልምና ያስቀመጣቸው ነገራቶች አሉ። ሰው እስከሆነ ድረስ ፐርፌክት ስላላደለን የምንፈልጋቸው ነገራቶች አሉ። እውነት ነው። ገንዘብ ወሳኝ ነገር ነው። ለምን እንደው ታውቂያለሽ? ወሳኝ ነገር ነው ያልኩሽ። ገንዘብ በራሱ የሚፈታቸው ችግሮች አሉ ይኖራሉ። ለፍቺ ዋናው መንስኤ ገንዘብም ሊሆን ይችላል። ስለዚህ እኔ ገንዘብ ያለው ሰው አሁን ምን ያክል ገንዘብ ያለው ሰው ነው እንጂ አንድ ሰው ለማስተዳደር ሬዲ መሆን አለበት። ገብቶሻል? አሁን ተጋብተን የሆነ ነገር እንዲጎልብኝ አልፈልግም። ምሳሌ እኔ ራሴን አሁን ከኔ ተሻለ ገቢ መኖር አለበት። ይሄ አብረን እንደግ የሚለው እንዳለ ሆኖ ሀብታም ባል ሁሉም የየራሱ አለው። እኔ ግን ፐርሰናል የማየው ውስጡን ነው የማየው። አብሮኝ የሚያኖረኝ ምን ያክል እሱ ወደፊት ያለው ልክ መጀመሪያም ትዳር እንደገባሁበት ብር ሀብት ኑሮት አልነበረም የገባሁት። እውነት ለመናገር ብዙ ነገራቶች አሉ። ገብቶሻል? እንደዚህ እንትን ማልበት አሁን ስለመጀመሪያ ትዳሬን ሳወራለሽ እሱ ምንም ነገር የለውም። ተከራይተን ነው አንድ ክፍል ቤት አንድ ፍራሽ እቃ ራሱ የለንም። እውነት ለመናገር እኔ ያንን አይቻል ለምን ያገባሁት ይሄ እሱ ያለው ማይንድ የእድገት ማይንድ ያድጋል። ይሄ ልጅ ጎበዝ ታታሪ ሰራተኛ ነው ብዬ እምነት አለኝ። በሱ 100% እምነት አለኝ። እናድጋል የሚለውን አይቼ ነው አምኜ ነው እስቲል ያንን አቋም በርግጥ እንትን አልኩ። ያንን አሳልፌ ስለመጣሁ እስቲል አሁንም ግን አሁን ያለሁበትና ድሮ የነበርኩበት ይለያያል። ማርያ የሆነ ቦታ ላይ ናት አሁን ያለችው። ከዛ የተሻለ ደግሞ አንድ ስቴፕ ከፍ ማለት አለበት ያ ሰውዬ። ገብቶሻል? ሸሪክ ሲባል ለሁሉም ነገር ነው ሸሪክ የሚሆነው። ለሐሳብሽም
ለችግሮችሽም ለብዙ ነገር ነው ሸሪክ ሲባል ፓርትነር ሲባል ማለት ነው። ስለዚህ እኔ ገንዘብ ይኖረው ስፔሻሊ ገንዘብ ሳይኖራቸው እያገቡ ትዳር ፕሮብሌም ኢሹ ሊሆን አይገባም ብር ብዬ ማስብ ልጅ ነኝ። ቆም ብሎ አስብ። አላህ ያመጣዋል። ኦፍ ኮርስ ያ ርዚቅ ነው፣ ትዳር ርዚቅ ነው እናምናለን። ግን ሰበብ ማድረስ አለብሽ። አይሻ አላህ ለሁሉም ነገር ሰበብ ማድረስ እንድናደርስ ነው። ሰበብ ማድረስ አለበት። የሆነ ብር ሊኖረው ይገባል። ሚስቱን የሆነ ቀን ምግብ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ያንን ማሟላት መቻል አለበት ብዬ ማምን ነኝ። ያንን ኢሹ ሊሆንባቸው አይገባም። ስለ ብር ምን ልስራ ምን እናድርግ ዛሬ ብር የለንም የቤት ኪራይ የለንም ምናምን እንዲሆን እኔ አልፈልግም ፐርሰናሊ ማለት ነው። ስለ ሀብታም እኔ ቾይስ አይደለም ሀብታም በጣም ሀብታም የተንደላቀቀ ምናምን እንደውም እኔ ፈራለሁ በጣም ነው የምሸሸው እኔ። ግን አብረን እንደግ የማየው ሙያውን ነው። ምን ያክል እሱ ሙያ አለው፣ ምን ያክል ራሱን አፕዴት ያደርጋል፣ አፕግሬድ ያደርጋል በስራውም ሆነ ምን ያክል እውቀት አለው፣ ዲን አለው። ዋናው ኦፍ ኮርስ ማንደራደርበት ዲን ነው። ጧት እየቀሰቀስኩት ሌሊት እየቀሰቀስኩት ሱብሂ ስገድም ማለት አልፈልግም። ባሌ አሱር ሰገድክ ዙሁር ሰገድክ አብረን የሆነ ቦታ እየሄድን እየተዝናናን ሊሆን ይችላል። ሰላት ብሎ ማስታወስ አለበት እሱ ማለት እኔ አስታውሰዋለሁ። እኔ ሰዓቱን አልረሳም፣ ግን እኔ ማለት አልፈልግም። እሱ ማለት አለበት። ገብቶሻል? ምንም አይነት ነገር ከእስልምናው ማሟላት አለበት። ዋናው ደግሞ ያው ሰላት ነው፣ ኢባዳ ነው። ያንን ነገር እኔ አሁን ዋና ነገር ነው የምወስደው። ቅድም ስለ ገንዘብ ስላነሳሽ ነው ቀጥታ ይገባሁልሽ እንጂ ባሌን ጧት እየቀሰቀስኩኝ እኔ ሱብሂ ሰገድክ እንዲህ የሆነ ነገር እያደረግን ሰላቱን እንዲያሳልፍ እኔ አልፈልግም ፐርሰናሊ። መሆንም ያለበት እንደዛ ነው። ሲጀመር ቅድም ስለ ገንዘብ ብዙ ነገር አንስተሻል። ጀዛኪላሁ ኸይራን። ምን አለ ይሄ ኦቨር ገንዘብ የሚጠየቅበትን ለማለት ፈልገን እንጂ ሲጀመር በእስልምናም ራሱ እኮ የተቀመጠው መስፈርት ማስተዳደር የትዳርን ጣጣ የሚችል ሰው ያግባ ነው አይደል ያሉት መልእክተኛው አለይሂ ሰላም። ካልቻለ ግን ይጾም ነው የተባለው። እንግዲህ የትዳር ጣጣ ማለት የማብላት ማጠጣት ማኖር ነው አይደለ? ግን ዛሬ ላይ አንዳንዴ ምን ታያለሽ መሰለሽ፣ በወንዱም በኩል የምታያቸው ነገሮች አሉ። ምንም አይነት ነገር ሳይኖረው እዚህ ጋር ሴት ልጅ አምጥቶ የሰው ልጅ ከሞቀ ቤቷ ውስጥ አውጥቷት ከእናት አባቷ እዚህ ጋር አምጥቶ ምንም የምትበላው ነገር እስከሌለ ድረስ እስክትራብ ድረስ የሚያደርጉ ሰዎችም አሉ። ያም ስህተት ነው በነገራችን ላይ። እኛም ደግሞ አንዳንዴ ቅብጠታችን ያው ድንበር ይጥስና ማለት ነው እንዲህ ካላደረገልኝ መኪና እስከዛም እንደርሳለን። እና እዚህ ጋር መሀል ላይ መምጣት መቻል አለብን አይደለ? ሴቷን መሀል ላይ መምጣት መቻል አለባት። ወንዱም ደግሞ በዛው ልክ ማስተዳደር ማብላት ማጠጣት መቻል አለበት። ያንን ማድረግ ካልቻለ መጾሙ የተሻለ ነው። እንግዲህ ይሄ ግን አብዛኛው ወንዶች እየረሱት ይመስለኛል። ማሟላት ያለብኝን ምን ነው ብለው ማያውቁ ይመስለኛል። አሁን እንዳልሹ ማለት ነው ምን ነው ማሟላት ያለብኝ ምን ነው በቃ ትንሽዬ ናት በቃ አላህ ይጨምረዋል ምናምን ነገር ብለው የሚያስቡ ሰዎች አሉ። ይሄን ነገር ታሳቢ አድርጉት። እውነት ነው። በዛ ላይ ምንድነው ሴቶች ናቸው አሁን ላይ እየተወቀሱ ያሉት። ሴቶች በብዛት በቃ ስማችን እየጠፋ ነው ያለው። ማግባት አልቻልንም፣ ሴቶቹ በቃ ፍላጎታቸው የተለየ ነው፣ ነጋዴ ወንድ ነው የሚፈልጉት ሲባል ይሰማለሁ አሁን ላይ። ግን ሴቷ ጋር ብቻ አይደለም ችግር ያለው፣ ወንዱም ጋር ችግር አለ። ይሄ ችግር መቀረፍ መቻል አለበት። ሰው ወደ ሐላል መምጣት መቻል አለበት። ምክንያቱም ትዳር ትልቅ ቦታ የሚሰጠው ነገር ነው አይደለ? በእስልምና በሌላኛውም ሃይማኖት እኮ ትዳር ክብር ያለው ህይወት ነው። ህይወት ስለሆነ ደግሞ ሁሉም ወደዛ ህይወት መግባት መቻል አለበት። ግን እንዲገባ ደግሞ መንገዶቹ ያው መስተካከል መቻል አለባቸው ብለን ስለምናምን ነው። ለዚህ ምን አለ መሰለሽ፣ ለወንዱም ለሴቱም ሴት ልጅ ምን ያክል መኪና ቢነዳ ምን ቢል ፊዚካሊ ሜቢ ልትወደው ትችላለች እንጂ እውነት ስናወራ ረመዳን ላይ ድምፁ የሚያምር ኢማም ስንሰማ ምን ነው ይሄኔ ባለቤት በሆነ ብለን የምንመኘው ምኞት ምን የመሰለ መኪና ከሚባለው ከሚነዳው ይሄ ምን ነው የኔ ባለቤት በሆነ የሚለው ያንኛው ይበልጣል። እውነቱን ስናወራ ማለት ነው። የትኛውም ሴት ልጅ ወንድ የሆነ ወንድ
መጥቶ እኔ ወድሻለሁ ይሄ ያለኝ ይሄ የለኝም ብሎ እምቢ ካለችው አሳምኗት። ሴት ልጅ የምትሞኝ ልጅ ናት በትንሽ ነገር ብዬ ነው የማምነው። ከብር የበለጠ ከሁሉም የበለጠ እሱ ለእሷ ያላት እንክብካቤ ነው የሚበልጥባት። እውነት ነው። ሞኝ ነን እኛ ሴቶች እንሞኛለን። ለዛም ነው ብዙ ሴቶች በፍቅር ተጎድተው ምናምን የምናያቸው ማለት ከወንዶች የበለጠ ስንት የሆነ ያለውን ነገር እናውቃለን። ስለዚህ እኔ ወንድ ሆኖ ከቀረበ እኔ ሴት ልጅ ምንም እንደዚህ የምትለውን ነገር እንዴ ስንት ባለሀብት ሴቶች ስንት ድሃ እያገቡ አይደል እንዴ? ለምንድን ነው ይሄን ኢሹ ማናነሳው? ለምንድን ነው ይሄ የማይነሳው? ስንትና ስንት ቤተሰቦቿን ጥላ የሞቀ ቤቷን እየወጣች የሄደችለት እሱ ካለፈለት በኋላ የሚተዋት ስንትና ስንት አለች ሴት። ስለሷን ለምንድን ነው ማናወራው? ሴት ልጅ በሰጥሻት እንትን ነው የምትጓዘው የምትንቀሳቀሰው። ከበላሽሻት ትበላሽልሻለች ላንቺ። አሁን እሱ ቃሚጫሽ ከሆነ ለሱ ብላ ትበላሽ ትችላለች። ገብቶሻል? እሱ ደግሞ ወደ ዲኑ የሚያደላ ከሆነ በሚያሸንፋት ስትራቴጂካሊ ትዳር አለ እንደምንም ብሎ ወደ እሱ ማምጣት ይችላል። በተቃራኒ ሴትም ልጅ እንደዛ እርስ በራሳቸው ማግኔት አላቸው። ታውቂያለሽ፣ እኔ አሁን በትዳር ላይ ብዙ ስላልቆየውን ስለዛ ነገር ማውራት አልችልም። ስለራሴ ስለሚሰማኝ ስሜት ነው ማወራው። እንደዚሁም ተቃራኒ ደግሞ ወንዶችም እንደዚሁ። አሁን ወንዶች ሴት የለም ጠየቁ ምናምን ሊሉ ይችላሉ። ግን ለሁሉም ሰበብ እኮ እነሱ ናቸው። ያቺ ሴት ከቤት አትወጣም። ከቤት እንድትወጣ የሚያረጋት ስልኳን አፈላልጎ የሚያወራት እኮ ወንድ ልጅ ነው። አሁን ስለ አብዛኛው ነው እያወራን ያለነው እንጂ ስለ አንዳንድ ሰዎች አይደለም እያወራን ያለነው። ገብቶሻል? ያቺ ልጅ ከቤተሰቦቿ እንድትወጣ ማታቆም ቦታ የሚወስዳት ወንድ ልጅ ነው። የሚያበላሻትም ወንድ ልጅ ነው። ምንድነው እንደፈለገ ካደረጋት በኋላ ያቺ ልጅ ማታቀዋ ልጅ ከተበላሸች በኋላ ወንዱ ምን ያደርጋል? ቢክራ ነው የሚፈልገው፣ ህፃን ልጅ ነው የሚፈልገው። ስለዛ ነገር ለምደው አንድ ሴት ልጅ ህይወቷ ከተበላሸ በኋላ እኮ አትመለስም። ወንድ ልጅ ግን ይቀጥላል፣ ህይወቷ እዛቸው ላይ ይቀጥላል። በቃ ያቺ የሴት ልጅ ግን ህይወት እንደዛች እንደተበላሸች ላይ ነው ያለችው። ለቤተሰቦቿ አሳፋሪ ነገር ነው፣ ለማህበረሰቡ፣ ለጓደኞቿ። አንድ ስቴፕ እሱ ከተዋት በኋላ ዝቅ ነው የምትለው። ከትምህርቱም ከሁሉም ነገሯ ማለት ነው። ያ ነገር ለምንድን ነው እንደይሹም አይነገሩና የማይወራ? ሲያበላሽ አንድን ሴት ብቻ አይደለም የሚያበላሸው፣ ብዙ ነገር ነው። ቤተሰቦቿ ጋር ያለውን ነገር፣ ጓደኞቿ ጋር ያለውን ነገር፣ ማህበረሰቡ ጋር ያለውን ነገር የሚያበላሸው። ስለዚህ ያንን ሪስክ እንዴት ነው እንደ ትልቅ ቅጣት የማይደረገው? ያንን ሪስክ እንዴት ነው እሱ እንዴት ተመልሶ ህይወቱን ቀጥሎ እየኖረ ሴቶች እንደዚህ ይላሉ፣ ሴቶች እንደዛ ያደርጋሉ ምናምን በጭራሽ ሊላጭ አይችልም። ወንድ የሆነ የሚወዳት ልጅ ካለች የማይሆን ነገር አላህ አላለውም ነው። እምቢ ካለችው እምቢ ካልሆኑ እርስ በራሳቸው ካልሆኑ አላህ አላለውም፣ በቃ አልፈቀደም። ሰበቡን ግን አድርሷል። ኔክስት ወደ ቀጣይ ህይወት ወደ ቀጣይ ህይወት። ይሄ የስም ማጥፋት ዘመቻ ነው ዛሬ ላይ የሚመስለኝ ያለው። እና አንዳንድ ሰዎች ሊኖሩ ይችላሉ ከሴትም ሴት ስለሆነም ብቻ እኛ ወደ ሴት አድልተን ማውራት አንችልም። ግን ፍትሃዊ መሆን አለብን እዚህ ቦታ ላይ እስካለን ድረስ ብዬ አስባለሁኝ። እና በአንዳንድ ሴቶች አልፎ ባሉ ሴቶች ተብሎ አጠቃላይ ሴቶች በሙሉ ስማቸው መጥፋት አለበት፣ ስማችን መጥፋት አለበት ብዬ አላምንም። ይስተካከል፣ ይሰመርበት። በጣም ሴት ልጅ ከእናቷ ጓዳ ነው የምትወጣው። መርሃባ። እና ቅድም ያነሳሻቸው ፖይንቶች አሉ። ትዳር ዓላማ አለው ብለናል መጀመሪያ ላይ። ትልቁ ዓላማ ደግሞ ወደ ጀነት መዳረሻችን ድልድያችን ነው ብለን እናምናለን። ከምንኖርላት ትላልቅ ግቦች መካከል አንዱ ትዳር ነው። ብቻውን ትዳር ብቻ አይደለም ግባችን፣ ብዙ ግቦች አሉን አይደለ እዚች ምድር ላይ ስንኖር። ከነዛ መካከል ደግሞ አንዱ ነው። ይህንን እንግዲህ ግባችንን ስናሰምር ወይንም ደግሞ ወደ ግባችን መዳረሻ ስንገባ ማየት ያለብን ነገር አለ። እሱ ምንድነው? ዲን ነው። ወንድ ልጅ ዲን ከሌለው እኔ አስተካክለዋለሁ ና የሚሉ ሰዎች ይገጥሙሻል። ከገቡ በኋላ ራሳቸው ተበላሽተው ደግሞ ታያቸዋለሽ። ጥሩ ፖይንት ነው ያነሳሽው ቅድም። መታየት ያለበት ይሄ ዲን ነው። ሰላቱ ላይ እንዴት ነው ይሄ ሰው ሰላት አልጀማ ይሄዳል፣ ሁሌ መስጂድ ሂድ፣ ተነስና ሱቢ ስገድ ማለት በጣም ይደክማታል ሴት ልጅ። የሆነ ሰዓት ላይ ሲሰለቻት ትተዋለች። እውነቱን ለመናገር ትተዋለች።
ስለዚህ ወንዱም ደግሞ ያንን ያውቃል። በቃ ሲሰለቻት ትተዋለች ብሎም የሚያስብ ወንድም ይኖራል እኮ። ስለዚህ ያ መኖር የለበትም። ከነ ጅምሩ መጀመሪያ ሲመረጥም ወንድ ልጅ ዲን ሊኖረው ይገባል፣ ሴቷን በዛው ልክ። ምክንያቱም ይሄ ወደ ትዳር ራሱ ስትገቡ ምንድን ነው የተባለው መስፈርቱ? ትልቁ መስፈርት ምንድን ነው? ዲን ነው። አዎ ዘር፣ ከዛ በኋላ ለዘሯ ለሀብቷ ለዲኗ ትገባለች ሴት ልጅ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እነዚህ ሁሉ ደግሞ ይጠፋሉ ከዲን ውጭ። ስለዚህ ይሄ ለወንዱም ይሰራል ማለት ነው። ሴቷም ስትመርጥ ወንዱ ዲን አለው ወይ ብሎ ቤተሰብም ማየት መጠየቅ መቻል አለበት። አሁን ላይ እንኳን በቤተሰብ ብዙም የለም፣ አልፎ አልፎ ለራሳችን ነው አይደል እያመጣን ያለ ነው። ስናመጣ ማጣራት መቻል አለብን። አንዳንዴ እኮ ዲን ያለው ሰው መስሎ ሊመጣም ይችላል እኮ። ጀለቢያ ለብሶ ምናምን ሰገድሽ ወይ እየደወለ ቴክስት ሲያደርግ ማታ እንዴት ነው እሻ ሰግደሻል? እነዚህ ማታለያዎች ይኖራሉ አሉ። እነዚህም ጥንቃቄ ሊደረጉባቸው ይገባሉ። ሴቷን ብትሆን እንደዛው። ስለዚህ በተለይ ወንዱ ጋር ብዙ ጊዜ እናያለን አይደለ? እሷ ሀብት የምትፈልግ ከሆነ መኪና ተከራይቶ ሱፉንም ተከራይቶ ምናምን ይመጣል ፏ ብሎ ለአንድ ቀን ማለት ነው። በቃ መጀመሪያ ስሜቷን ልቧን ነው የሚያጠናው። ከዛ በኋላ የእሷን ማንነቷን ስነ ልቦናዋን ካጠና በኋላ የምትፈልገውን ነገር ያውቃል አይደለ? ሀብት ከሆነ ቅድም እንዳልነው መኪናው ይከራያል ዛሬ ላይ ምንም ችግር የለውም። ሱፉም እንደዛው። ከዛ በኋላ ፏ ብሎ ይሄዳል። እንደ ሀብታም ይጫወታል፣ ያስገባታል ማለት ነው። ዲን ከሆነ ደግሞ የምትፈልገው ጀለቢያውን ለብሶ ምናምን እንዴት ነው መስጂድ ነበርኩኝ ማታ ለይል ስሰግድ ነበር፣ ለይል ሰገድሽ ወይ? ብዙ ነገር አይተናል። በድራማ መልክም ተሰርቶ እያየን ነው ያለ ነው። ይሄ ሁሉ መሸወድ መቻል የለብንም፣ መጠንቀቅ መቻል አለብን ለማለት ያህል ነው። እንግዲህ ጀዛኪላሁ ኸይራን። መርሃባ። ከትዳር ህይወት ወጣሽ በ2 ወር ውስጥ። ከዛ በኋላ ትምህርትሽ እንዴት አደረግሽ? ቀጠልሽ ወይንስ አቋረጥሽ? ለምንድን ነው አንዳንዴ ሴቶች ቅድም ብለሻል፣ በብዙ ነገር ወደ ኋላ እንቀራለን። ጠንካራ ሴት ካልሆነች በስተቀረ ትንሸራተታለች፣ ትወድቃለች። አንቺ እንዴት ነው? እጅ ሰጠሽ ወይንስ እንዴት ነው አሸነፍሽ? እኔ እጅ ለምንም ነገር ሰጥቼ አላውቅም እስካሁን። መርሃባ። 10ኛ ክፍል ነበር ያገባሁት፣ ሰመር ላይ ነበር ያገባሁት እና 10ኛ ክፍል እንደተፈተን አብረን ሆነን ውጤት ያየ ነው። 3.2 3.7 ጎበዝ ነበር እንዳልኩሽ። እንደዛ ውጤት ከመጣ በኋላ ወደ 11 እንቀጥላለን ማለት ነው። 11ኛ ክፍል ላይ ልንጀምር ስል ነው በቃ ተጎረባበጠው ነገሩ። እንዴ እውነት ለመናገር ለኔ ከዛ በፊትና ከዛ በኋላ ህይወቴ ሙሉ ለሙሉ ተቀይሯል። ቅድም እንዳልኩሽ አንድ ስቴፕ ዝቅ ያልኩት ትምህርቴ ነበረ። በዛን ጊዜ ተስማምተን ስለነበረ መጀመሪያ የተጋባ ነው። ትምህርቴን ቀጥያለሁ። 11 12 ጨርሼ ወደ ዩኒቨርሲቲ ይመጣልኛል ውጤት ብዬ አላሰብኩም ነበረ። ማለፊያ አካባቢ ነው የመጣው። ትምህርቱንም በቃ ሳላቀው ግን ጥሩ ውጤት ነበር ያመጣሁት። መማር አልፈልግም ነበር፣ መሄድ አልፈልግም ነበር። አቆምኩት ክላሱን ለ1 ሳምንት። በዚህ አጋጣሚ 2 ጓደኞች ነበሩኝ 11ኛ ክፍል፣ አቢሲኒያ እና ሀለውያ የሚባሉ ጓደኞች ነበሩኝና ያን ያክል እየተግባባን አልነበረም እነሱ ጋር። ስፔሻሊ አቢሲኒያ ድሮ ባቃትም ያን ያክል አንተዋወቅም። 11 እየገባን ስለሆነ አንድ ክላስ ነን፣ ያን ያክል ግን አንግባባም ነበር። ቤቴን አያውቁትም ነበር። እንደምንም ፈልገው ቤት መጡ። ማሻአላ። ቤት ሳያቸው ሱቅ አለንና እንትን ላይ ውጭ ላይ ነው ያገኘኋቸው። በሩጭ ሱቅ ነበረን። ሳያቸው ደነገጥኩኝ። ይመጣሉ ብዬ አላሰብኩም። ያን ሰሞን ስልክ ራሱ ገና እያያዝኩኝ ነው። 10ኛ ክፍል ነው ያዝኩት ስልክ። መጡ ቤት በቃ እንትን ካላልሽ እናትም አባቴም ሲጀመር እየተቆጡኝ ነበረ ቤት ውስጥ። እኔ ግን አቁሜ ነበረ። በቃ አቁማለሁ፣ አልማርም። ለሆኑ ምክንያቶች መማር አልፈልግም ነበር፣ አቁሜ ነበር። መጡ በቃ እንደምንም ያው ቀጠልኩ በእነሱ ምክንያት። በዚሁ አጋጣሚ ትልቅ ውለታ ነው የዋሉት። ሊመሰገኑ ይገባል። በጣም ቴንኪው። ግን ለምንድን ነው ማቆም የፈለግሽው? ምክንያቱም ማለትም ምን ለማለት ፈልጌ ነው መሰለሽ፣ አንዴ እኛ ሰፈር ላይ አንዲት ሴት ኒካ ተደረገች። ገና 14 ዓመት እንደዛ አካባቢ ነው ያለችው እና ከዛ ክላሱ በሙሉ ልጅቷ ስትመጣ ኒካ ነው እንግዲህ የተደረገችው። ስም ይጠራ ነበር ድሮ በስም አይደለ። ከዛ የእሷ ቁጥር ሲጠራ አግብታለች ይላሉ። አለች እኮ ልጅቷ ክላስ ውስጥ ነው እኮ። ከዛ እቺ ልጅ በየጊዜው አእምሮዋ እየተነካ መጣና መጨረሻ ላይ ትምህርቱን ለማቆም ተገደደች።
አንቺ እንደዚህ አይነት ነገር ገጥሞሽ ነው ወይስ በምክንያት ነው ለማቆም ያሰብሽው? የኔ ኮንፊደንስ ብታውቂው እንኳን በዚህ ምክንያት እኔ ምንም አላህን ነው የምፈራው። አላህን ለአላህ ምን መጥፎ ነገር አደረግኩኝ ብዬ አላህ ጋር ያለኝን ኮኔክሽን ነው የማየው። ማህበረሰቡ ምን ስላደረገ አባቴ ለሰው ልጄን አፋታኋት እያለ ነበር የሚያወራው። ለምን ገብቶሻል? ልጅ አገባች ኸይር፣ ተፋታች ታስዋል። ስለዚህ እኔ አባ ሀቂ የሚባል ሰፈር ነው ያደግኩት። ከጊዜ በኋላ የመጨረሻው ማረፊያችን የነበረው አባ ሀቂ ነበረ። ከ5ኛ ክፍል ጀምሬ እስከ 12ኛ ክፍል ያቺ አባ ሀቂ መስመሯ ትንሽ ትጎረብጠኝ ነበረ። የሱን ፋሚሊዎች ስለነበሩ ትንሽ ነው እንጂ እኔ በጣም ምንም ነገር አላህን ብቻ እሱ ጋራ ሐራም ነገር አልስራ ነው እንጂ ሰው ምን አለኝ እኔም ቤተሰቦቼም we don't care ምንም መስሎ አይታየንም። ስለዚህ ያደረኩት ጥፋት ስላል አይደለ የሚያማፍርበት ነገር ስላል አይደለ አግብቼ መፍታት የማፍርበት ነገር ስላለ ከህይወቴ ወደ ታች ዝቅ ያደረገኝ የትምህርት ዕውቀቱን ነው እንጂ እንዳልይዘው ያደረገኝ ከዛ ውጭ ያለው ነገር ማፍርበትም እንትን ምልበትም አይደለም። ለሁሉም ስቲል እስካሁን ድረስ ያውቃሉ። አብዛኛው ሰው ያውቃል አግብቼ እንደፈታሁኝ። ያግብቼ መፍታቴ ለዕውቀት ለለኝ ለወደፊት ህልሜ ምንም እንቅፋት አልሆነብኝም፣ መቼም አይሆንብኝም። ስለዚህ በዛ ህይወት ይቀጥልኩኝ። ያቺ የሄድኩበት ሰበብ ያው እሱ ጋራ ፌስ ማደራረግ ስላልፈለኩኝ ነው መቀጠል ያልፈለኩት። እሱ ጋራ ያኔ እሱ ጋር ፌስ መደራረግ ስለማልፈልግ ነው ትምህርቴን ያቆምኩት የነበረው እንጂ ከዛ ውጭ ያለው ነገር ለምንም ነገር ሰው ጋር ለመገናኘትም ኮሙኒኬት ለማድረግም ምንም የሚያሳፍረኝ ነገር አልነበረም። ኢንሻአላህ መርሐባ። እንግዲህ ሁለቱ ጓደኞችሽ መጡ፣ ትምህርትሽን ቀጠልሽ። ያ ትምህርት እስከ ዩኒቨርሲቲ ሄደዋል። እንዴት ነበር ዩኒቨርሲቲ ህይወቴ? አዲስ ነበር ዩኒቨርሲቲው። ገናኛ 2ኛ ባች ነን። አዲስ ግቢው አዲስ ነው። በእርግጥ ብዙ ነገር የሚቀሩት ነገራቶች አሉ። በቃ ሁሉ ነገር ይቀረዋል። ብዙ ነገር ዲፓርትመንት የለውም። ብዙ ነገራቶች ዶርሞች በስነ ስርዓት አልተስተካከሉም ነበረ ምናምን። ግን እንደምንም ኮሮና ታይም ላይ ነበረና ደቡብ አካባቢ ነው ጂንካ ዩኒቨርሲቲ ነበር የደረሰኝ። ጂንካ ዩኒቨርሲቲ ለመጀመሪያ ጊዜ ነበር አዲስ አበባን በዚሁ የረገጥኩት። እኔ ከወሎ ወጥቼ አላውቅም ነበረ። ጅቡቲ ነው በልጅነት የሄድኩት ከዛ ውጭ እንጂ ጂንካ ወጥቼ አላውቅም። ወደ አዲስ አበባ ምናምን ወጥቼ አላውቅም። ጂንካ የፍቅር ሀገር ናት ነው የምትባለው። ሌላኛ ስሟ እውነትም የፍቅር ሀገር ናት፣ የለምለም ሀገር ናት፣ የብዙ ብሔረሰቦች መገኛ ናት። እና ጂንካ ለሰው ልጅ ቀላል ናት። ልክ እንደ ወሎ ነው። በቃ እዛ ስንሄድ እንደ ወሎ ነው። ማህበረሰቡ የዋህ ነው፣ ጥሩ ሰው ናቸው። ሱቅ ስትሄጂ ሎካሎቹ በጣም ደግ ናቸው ከምታስቡ በላይ። ዩኒቨርሲቲ ስንገባ ምንም የከበደን ነገር የለም። አዲስ እንደሆነ ስለሚያውቁ ዝግጅቱ የጀመረው ከአርባ ምንጭ ነበረ። አርባ ምንጭ ተቀብለውን ነው ከአርባ ምንጭ ነው ወደ ጂንካ ይሄድ ነው። ከዛ ዌልካሚንግ ነበረ እና እንዳጋጣሚ ጓደኞች ቢልደር ያፈራኋቸው ጓደኞች ነበሩኝ። በሶሻል ሚዲያ ግሩፕ ክሬት አድርገን ነበር። እኔና ሄን የሚባል ልጅ አለና ግሩፕ ክሬት አድርገን እነዛ ልጆች ስንመጣ አዲስ እንድንተዋወቅ እንግዲህም አብረን እንድንሄድ ዩኒቨርሲቲ ከገባሁኝ በኋላ ቀላል ያደረገልኝ መካከል አንዱ እሱ ነው። እኔ በጣም ሰው ጋር ምግባባ ልጅ ነኝ። የትም ብሄድ ስለምግባባ ምንም አልከበደኝም። ዩኒቨርሲቲ ስገባ ምንም በቃ ይሄም ማርያ እኔም ያም ይጋ ስለሆነ ቀላል ነበር ለኔ ህይወት። ዩኒቨርሲቲ ህይወት በጣም ቀላል ነበር። ትንሽ ሰዎች ነበር፣ ወደ 3000 ምናምን ነበር በአጠቃላይ። ስለዚህ በጣም ትንሽ ነበር። ዩኒቨርሲቲ አዲስ ስለነበረ እርስ በርስ ሁላችንን እንተዋወቃለን፣ እንታያለን። ኮሮና ታይም ላይ አንድ አመት ከግማሽ ከተማርን በኋላ ኮሮና ገባ። ኮሮና ከገባ በኋላ ስንመለስ 3ቱን ሴሚስተር አንድ ላይ ነው የተማርነው። ኢትሚንስ እኔ የተማርኩት 2 አመት ነው። 2 አመት ብቻ ነው የተማርኩት ማለት ነው። ያን ያክል ዩኒቨርሲቲ ላይፍ አለኝ ብዬም አላወራም። ትንሽም ዩኒቨርሲቲ ስለሆነ ያን አዲስም ስለነበረ እንደዛ ነው ያለፈው በ2 አመት ውስጥ። ከእናንተ ቤት መጀመሪያ የወጣ ሰው ነበረ? እንዴት ነው ወላጆችሽ? ምንም አልመሰላችሁም ስትወጪ ወይስ የተሰማቸው ስሜት አለ? ባልሄድ ደስ ይላቸዋል። ሩቅ ስለሆነ በጣም ሩቅ ነው።
በጣም ሩቅ ነበር። ወንዶች ሳይቀሩ አባቶቻቸው የሚያደርሱበት ነው። እኔ ብቻዬን የሄድኩት። ምንም የፈራሁትም ነገር የለም። አዲስ አበባ የመጀመሪያ ጊዜ ስረግጥ ነበረ። የሚቀበሉኝ ሰዎች ስልክ አላነሱልኝም ነበረ። አዲስ አበባ እንዳረፍኩኝ የሆነ ቦታ ቁጭ ብዬ ነበር ስልክ ስደውል የነበረው ለማውቀው ሰው ለሌላ ሰው እስከሚመጣልኝ ትንሽ ያስፈራል። ግን ያ ሰው ሌላ ሰው መጣ፣ እሱ ተቀበለኝ። ወደ አሁኑ ወደ አየር ጤና ስለነበረ እንትን የምንለው ወደ ደቡብ ትራንስፖርት የምናገኘው እዛ ነበረ ያረፍኩት። ከዛ ቀጠለ። ደስ ይላል። ናፍቆት ምናምን አልነበረ? የቤተሰብ ናፍቆት ለመጀመሪያ ጊዜ እየወጣሁ ስለነበረ በጣም ነበር። ግን እኔ ለማዳ ነበርኩኝ። ያው ሁሉም ቦታ ዛም ጓደኞችን ቢውልድ ስላደረኩ እንደመጀመሪያው ያን ያክል ወዳውኑ ነበር የተመለስነው። አልቆየን ማስተር ወር። ከዛ በኋላ ያው ልክ እንዳልኩሽ 2 አመት ምን ስለነበረች ነበረ። በጣም ወንድሞቼ ታናነሽ ወንድሞቼ ማለት ከእናት አባት እና እነሱም ነበር የሚናፍቁኝ። ማሻአላህ በጣም ደስ ይላል። ሀገርን ማየት እኮ ደስ ይላል። በዛው አዲስ አበባ ነው ያየሻት? ከዛ አሰብሻት? የዛኔ ነው ያሰብሻት አዲስ አበባ? መቼ ማስቢያታለሽ? እንዴት ነበርሽ ወደዚህ የመጣሽው? ወደ አዲስ አበባ ከምመጣ ውጭ ሀገር ሂጂ ለምጄ ብኖር ይሻለኝ ብዬ መጣ። ለምን ግን? አዲስ አበባ ትራንስፖርቱ ለእኔ ስራ ነው ብዬ ነው የማስበው። እኔ ውጭ ሀገር ትራንስፖርት ምለምድ ይመስለኛል። ከዚህ የትም ሀገር ከሀገር ውሉጣ ይሻለኛል፣ አዲስ አበባ አልኖርም እምል ልጅ ነበርኩኝ። የመጨረሻ ያው ከዩኒቨርሲቲ ከተመለስን በኋላ ነው ሀሳቤን ቀየርኩት እንጂ እኔ የአዲስ አበባ የመኖር ሀሳብ የለኝም ነበር። ዩኒቨርሲቲ ተመለሽ ከ2 አመት በኋላ በኮሮና ምክንያትም በመሀል ተቋረጠ አይደለም? ከዛ በኋላ እዛው ባቲ ውስጥ መኖርን ነው የመረጥሽው ወይንስ ቀጥታ ወደ አዲስ አበባ ነው የመጣሽው? ቤተሰቦቼ ያኔ መርሳ ነበሩ። ኦኬ። ባቲ አልነበሩም? ባቲ አልነበሩም። ወደ አሁኑ እንደሄድኩኝ ጦርነት ነው የተቀበለኝ። እሺ። ጦርነት ነበር ያኔ የሰሜኑ ጦርነቶች መካከል እኛን አጥቅቶን ነበርና እንደሄድኩኝ ነው የተቀበለኝና በ15 ቀን ሰው ድግስ ይጠብቃል ልጄ ተመርቃለች ብሎ እኔ ጦርነት የጠበቀኝና ወዳውኑ እዛው አካባቢ ነበሩና እኛ የአባቴ አገር ሞለክሲ የሚባል አለ፣ ጣጣይቲ በሚል ስም ይታወቃል። ወደዛ ነው ቤተሰቦቼ ይሄድ ነው እና በጣም ትልቅ ጎራ ወተሽ ነው የምትሄጂው። እዛ ቦታ ከመርሳ ትንሽ ነው የሚርቀው። ቤተሰቦችሽ የሚኖሩበት አካባቢ ማለት ነው? ኖ ቤተሰቦቼ መርሳው ነው የሚኖሩት። ረብሻው ሲመጣ ወደዛ ወደ ገጠሩ ነው ሽፍት ያደረግነው። ለአንድ ወር ያክል 2 ወር ያክል እዛ ነበርኩኝና ረብሻው እዛ ያንን ይወጣሉ ብዬ ራሱ አላሰብኩም። እኔ ያንን እንትን ስል ያኔ በረብሻው ሰዓት ብዙ ችግሮችን አሳልፈናል። ውሃ የለም፣ ምንም የድሎት ህይወት አትኖሪም። ሽንኩርት የለ፣ ቲማቲም የለ፣ ምግብ ምናምን በቃ በጣም ብዙ ተቸግረን ነበር። ውሃ ማልቀዳው ልጅ እዚህ ቧንቧ ውሃ ከፍቼ ማልቀዳው ልጅ በጀሪካን ስንትና ስንት ዳገት እየወጣው ህይወት ነው የተቀበልን። ዳገት እየወጣን ልብስ ያጠብን እንትን የምንጭ ውሃ ነበር እየቀዳን የነበረውና ያንን ህይወት ለኔ አላማረረው እውነት ለመናገር። ያን በረብሻው ሰዓት በጣም እየከፋ በሚመጣበት ሰዓት ቤተሰቦቼ ወደ ባቲ መሄድ እንዳለባቸው ሲሰማቸው የመጨረሻ አማራጫችን ምንድነው? 9 ሰዓት መጓዝ ነው ሌሊት በእግር ቀን ከአንደኛው ወደ አንደኛው ትራንስፖርት ወደምናገኝበት ለመሄድ በእግር ነው መሄድ ያለብን። ከዛ በኋላ ከኛ ጀርባ ያሉት ሰላም ስለሆነ ከዚህ በኋላ ያሉት ናቸው። በፊት ያሉት መርሳ አካባቢ ነበረ ጦር ኃይሎቹ የትግራይ ሰራዊት የነበሩትና ከጣጣይቲ ካልኩሽ ገጠር ወደ ጃራ አፋር ክልል ካምፕ ለመሄድ ቤተሰቦቼም እኔም 9 ሰዓት ጧት 12 ሰዓት ወጥተን 9 ሰዓት ነው የደረስነው። አንቺ ቤተሰቦች ብቻ ናቸው ወይስ ብዙ ሰው ናቸው? ሁሉም ሽፍት እያደረገ ነው ወደ ተለያዩ ቦታዎች። ሲከብደው ጦርነቱ ብዙ ነገር ሲከብደው ምን ተከሰተ? እያንዳንዱ በተለያየ ቀን ነው የሚሄደው እና እኛ በቃ እዛ ሰርቫይቭ ለማድረግ ሞክረን ነበረ። የከበደ ሲሄድ ሽሮ በርበሬ ሲያልቅብን ምንም ልናደርግ አንችልም።
አንድ ሽንኩርቱም ላይኖር ይችላል የምንበላው ምግብ። ሌላ ነገር አልተቸገርንም ነበር። ሱቅም ስለነበረን ብዙ አልተቸገርንም ነበረ። ግን አሁኑ ነገር ያልቃል። ቋሚ ነገር አይደለም። የማትጨምሪ ከሆነ ያለሽ ነገር እያለቀ ነው የሚሄደው እና ብዙ ነገር እያለቀ ሄደ ምናምን መንቀሳቀስ እንዳለበት እናቴም በጣም ለእኛ እየፈራች ስለነበረ መንቀሳቀስ እንዳለባት ተሰማን። እኛ ሁሌ ነው የምንለው አባቴ እንውጣ አባቴ እኛን የሆነ ነገር እንዳንሆን ብሎ እዛው የምንኖርበት ቆፈረ ጉድጓድ የምንደበቅበት ብሎ ማለት ነው። ለመጨረሻ እያስፈራን ሲመጣ ነገራቶች ሰው እየተገደለ ነበር፣ እየተደፈረ ነበር፣ ብዙ ነገር እየተካሄደ ነበር እና ከተማዋ ላይ ሞር ገጠሯ ደህና የሆነችው ብዙ ማህበረሰብ ስለሌለ ያን ያክል እነሱም ወደኛ አይመጡም። እዛው አካባቢ ይመጣሉ። ጥሩም አለ እውነት ለመናገር ለኛ ብሎ ጀሪካን የተሸከመ ቤታችን ያደረሳል። እኛ ምግብ እየሰጣነው አለ፣ የበላ አለ። ሁሉም መጥፎ ናቸው ማለት አይደለም። ከወታደሮቹ ጥሩም ይሆናሉ፣ መጥፎም ይሆኑም አሉ። ህይወታችን ግን በጣም እየከበደ መሆኑን ስናውቅ ወደ አሁኑ ለሌት ያመለን አማራጭ እኛን የሚሸኙም ሰዎች አሉ። እዛ ነዋሪ አጎቴ ያለ ዘመዶቻችን አሉ። እኛን እቃዎቻችን ያለው ትራንስፖርት ግመል ነው። ስለዚህ ባለው ትራንስፖርት ወሰዱልን። ትንሽ እቃ አለችን። አንድ የምንቀይራት ልብስ 2 ልብስ ነው ያለን፣ 2-3 ልብስ ነው ያለን። ሁላችንም 2-3 እንደዛ ነው ልብስ ያለን። ያችን ያላችንን እቃ ወደ ባቲ ለመምጣት ትራንስፖርት ያለበት ቦታ መሄድ አለብን። ያ ደግሞ የት ነው? ጃራ ካምፕ ነው። ጃራ ካምፕ ስንሄድ 9 ሰዓት ደረስን። 9 ሰዓት ስንደርስ ትራንስፖርት የለም። ጧት ነው ትራንስፖርቱ። ስለዚህ ያለን አማራጭ ማደር ነው። አስፋልት ዳር መሬት ላይ እንደዚህ ሁላችንም ከኛ ጋር አብረው የሚሄዱ ትንሽ ሰዎች አሉ። አንጥፈን አስፋልት ዳር አደርን። ጥበቃም ስለነበረ ያኔ የሚያስፈራ የለም። ችግሩ ግን ያኔ የባብ ነበረ። የባብ ድምጾች ይሰማ ነበርና እኔ በጣም የምፈራው ነገር እሱ ነው። አባቴ ጋር በዛ ሰዓት ራሱ እየተጨቃጨቀን ነበር። አልተኛም። እቀመጣለሁ ፈራለሁኛ። ያችን ቀን 9 ሰዓት 10 ሰዓት ተጉዤ አዳር ቁጭ ብዬ አደርን። እኔ አደርኩ ብቻዬን፣ ሌሎቹ ተኙ። ጨረቃይቱም ስለነበረች ያን ያክል የሚያስፈራ አልነበርም። ግን እኔ እንደዛ ካደርን በኋላ በጧት ቤተሰቦቼም እኔም እንደዛ ካደርን በኋላ በጧት ትራንስፖርት መጣ። ወደ ባቲ ሄድን። እኛ በሰላም ወጣን። ከመውጣታችን በፊት እኛ ከወጣን በኋላ እኛ የነበርንበት ቤት ተመቷል። በቃ ይሄን ሂስ ነበረ ውስጣችን ላይ። ወላሂ አልሐምዱሊላህ አላህ ነው ያተረፈን። የመውጣቱን ሐሳብ ግን ማን አመጣ? ከወላጆችሽ? ሁላችንም ነን። ያው ዋናው እኔ ነኝ። ሁላችንም ነን። ታናሽቴ መነጃት የምትባላለች። እሷም ወንድሞቼ በጣም ኢማን ያላቸው ናቸውና ከሞትን ምን ሞታሉ? በጣም ጀግና ናቸው ወንድሞቼ። 9 ሰዓት ያኔ 13 እና 14 አመታቸው ነበረ። 14 እና 13 አመት ፊት ለፊት አናያቸው። ስንሄድ የሉም። በጣም ነው ሂደዋል። በቃ አንገናኝም እኛና እነሱ። በጣም ይሄ የሆነ ነገር ሲፈጠር፣ ጦርነት ሲፈጠር ልጅ እኮ ይባትታል፣ የማያውቅ ልጅ። ወንድሞቼ ግን እንደዛ አልነበሩ። በቃ በጣም ጎበዞች ነበሩ፣ ጀግና ነበሩ። ለእኔ እንደዛ በዛ ህፃን ልጅ 13 እና 14 አመት የጦር መሳሪያ እየሰማ ኖርማል የሚሆን ልጅ ያኔ ስንሄድ ፊት ለፊት ነበሩ። እኔ ያው እናቴ ጋር ስለነበርኩኝ ሁሉም የተለያየ ቢሆንም ያው የተራራቅም ቢሆንም ግን ያኔ ትሪፕ እኔ ለጦርነት ቢሆንም ግን እኔ በጣም ነው የምወደው ቤተሰቦቼ ጋር የሆነ ነገር ማድረጌ። ያንን አድቬንቸር ማየታችን ለእኔ ትልቅ ነገር ነው። አስተማሪ ነው። እንግዲህ ጦርነት ምንም ጥሩ ነገር የለውም፣ የማይነካው ሰውም የለም። እንግዲህ ያላችሁን ሀብት ንብረታችሁን እዛ ቦታ ላይ ትታችሁ ነፍሳችሁን ብቻ ነው ያወጣችሁት አይደለም? ግን ይሄ መስዋዕትነት ተከፍሎበት እናንተ ሙስሊሞች ናችሁ አይደለ? ዛሬ ላይ ሙስሊሙ ማህበረሰብ ያንን መከራ ሁሉ ተጋፍጦ ዛሬ ላይ ሀገሪቱ ሰላም ሆናለች በሚባልበት ሰዓት ላይ የትግራይ ሙስሊሞች ታውቂያለሽ ሰላት ተከልክለዋል። ሴቷ ደግሞ ሂጃብ ለብሳ መማር አትችይም ተብሏል። የዛኔ ብዙ መስዋዕትነት ከፍለዋል በጦርነት የትግራይ ሙስሊሞች። አንቺም አንድ መከራን አሳልፈሻል ምንም ቢሆን አይደለ? ከዛ በኋላ ሰላም ሲመጣ ያንን የሰላም ጣዕም ግን ከሌላው ማህበረሰብ ጋር ማጣጣም ሲገባሽ አንቺ ብቻሽን ተገለሽ ሙስሊም ስለሆንሽ ብቻ ገለልተኛ ሆነሽ ሌላ ጭቆና ደግሞ ሲደርስብሽ
ስታይ ምን አይነት ስሜት ነው የሚሰማሽ? ይሄ በእርግጥ የሚያሳፍር ነገር ነው እንደ ሀገር እኔ እንደ ሀገር እንደ ኢትዮጵያ የሚያሳፍረው ነገር ይሄ የኛ መጨቆን ብቻ ሳይሆን ማለት ነው የትኛውን ቦታ ሄደሽ እኩልነት መኖር አለበት ብዬ ማምን ነው። እኛ በእኩልነት እና የሰላም ሀገር ናት ብሎ ከምትሰየመው ኢትዮጵያ ይሄ ነገር መውጣቱ አንድ የሚያሳፍር ነገር ነው። ራሳችንን ቆም ብለን ማሰብ አለብን። የሚያሳፍረው እንደ ገቨርንመንትም እንደኛም እንደ ሙስሊም ኡማ ከዛ አካል ይወጣ ነው። አሁን ምሳሌ ያኔ በረብሻው ሰዓት አዲስ አበባ ያለው ኡማ እንደ ኡማ ማድረግ ያለበት በእርግጠኛ አሁን እንደ ሙስሊምና እንደ ክርስቲያን ስላልነበረ ነው እንጂ ያኔ እንደ ሙስሊም አሁን ለራሱ እየተካሄደ ያለ ነው እኛ እናሳፍራለን። እኔ እዚህ አዲስ አበባ ያለሁኝ እዛ ላሉት ወንድምና እህቶቼ ለሚከሰተው ነገር እኛ እናሳፍራለን። እኛ ከዚህ በላይ ማድረግ አለብን። ይሄ እኮ የማንነት የህይወት የዘላለም ጥያቄ ነው እኮ ይሄ። አንድ ወንድሜ መብቱ ሲገፈፍበት ማለት ነው እያየሁኝ ጸጥ ዝም ብዬ ሶሻል ሚዲያ ላይ ሰጡ ድምጻ እኔ አልፖስትም ብዙ ጊዜ እንደዚህ አይነት ነገር ትላልቅ ሾዎች ማለት ነው። ለምን ከአቅምሽ በላይ ነው ይሄ ከአቅምሽ በላይ ነው። አንድ ለአላህ የምታየው ነገር ሰው ሳታደርሽ ስትቀሪ ነው። አሁን የፍልስጤም ወንድሞቻችን ምንም ማድረግ አንችልም አይደለ? ዱዓ ማድረግ ነው። ስለዚህ ለአላህ ትይዋለሽ። ይሄ ግን እንደ አንድ ጋዜጣ እንደ አንድ ባለሀብት ይሄ ነገር ወንድሜ ሂጃብ አትለብስም መስጊድ አትሰግድም ሰላት ሲባል ከዚህ በላይ ምንድነው የምንጠብቀው? እኛ እንደ ኡማ ምንድነው የምንጠብቀው? ሀብታሞቹ ለምን ገንብተው ዩኒቨርሲቲ አምጥተዋቸው ያስተምሯቸው ሌላ ነገር ከሚገነቡ እናንተን ከሚሉ ይሄ የማንነት ጉዳይ ነው። ከእስልምና በላይ የምንዋጋበት ነገር የለም። ከዲንሽ የበለጠ የተፈጠርሽም ለዛ ዓላማ ስለሆነ የተፈጠርሽበት ዓላማ የሚያግድሽ ነገር ምንድን ነው? ምንም መኖር የለበትም። ያንን ነገር እያየን እዚህ አዲስ አበባ ተቀምጠና ሌሎች ክልሎች ተቀምጠን ፍትህ ለአክሱም ፍትህ እኛ ብለን ስለጮህን ፍትህ ያገኛሉ? አያገኙም። አንድ የፈሰሰች ደም ዋጋ ታስከፍላለች። ፍትሃዊ አገዳደል ያልተገደለ አንድ ሙስሊም ሌላም ሆነ ሙስሊም ብቻ ሳይሆን ሌላም ኦርቶዶክስም ሆነ ከሌሎችም ሃይማኖት ማለት ነው ማንም የማንንም ነፍስ የመበደል መብት የለውም። የማንም መብት የለውም። ስለዚህ እኛ እንደ ኡማ እናሳፍራለን። ማንም ይሄንን ሪስፖንሲቢሊቲ እነዛ እዛ አክሱም ያሉት ያደረጉት ለሙስሊም ወንድምና እህቶቻቸው እኛ ከነሱ የበለጠ ተጠያቂ ነን ብዬ ነው የማስበው። እዛ ያደረጎቻቸው ሰዎች ኃጢአት የፈጸሙት ሰዎች ማለት ነው እኛ ከነሱ የበለጠ ኃጢአተኛ ነን። ባለሀብቱ ኃጢአተኛ ነው። ጋዜጠኛው ኃጢአተኛ ነው። መሞት ካለበት ሸሂድ መሆን ካለበት ሂዶ ሸሂድ ይሁን በቃ። ይሄ እኮ ከሸሂድነት ሙስሊም የሚፈልገው ነገር አለ ከዚህ የበለጠ? ምንድነው የሚያደርጉት? የሌሎች ጋዜጠኞች አሉ ፍልስጤን እየሄዱ እየተገደሉ ያሉት እና የነሱ ሲገደሉ እንትና እገሌ ተገደለ እንትና እገሌ ተገደለ እያለ ይመዘገባል አይደለ? ራስሽ ከመጣ ታውቂያለሽ። ይሄ ሸሂድ የምትሆኝበት እጅሽ ጋር ደረሰ በቃ መጣ በርሽን ያንኳኳ ነው። ምንድነው የምትጠብቂው? ሀብቱም የሚመዘንበት ታይም መጥቷል። ጋዜጠኛዎችም የቲቪ ባለቤቶችም የሚመዘኑበት ቅዋችን አቅማችን ለሶስት ሰው ለአራት ሰው መገደል ሳይሆን ለአንድ ሰው መገደል። ይሄ ነገር ኢሹ የአክሱም ኢሹ አሁን ብቻ ሳይሆን ማለት ነው ድሮም ብዙ ኢሹዎች አሉ። በደቡብ እንደዚሁ የተከሰተ ነገር አለ። ምን ማለት ነው መስጊድ የሆነ ነገር መሆን ማለት ከዚህ የበለጠ ምንጮህበት ምን ነገር አለ? ስለዚህ እኔ ይሄ ብቻ ሳይሆን ወደፊትም ለሚፈጠረው ነገር ማለት ነው እኛ ፍትህ ለእገሌ ብሎ ከመፖሰት የበለጠ ብዙ የምናደርጋቸው ነገራቶች አሉ። እኔ እንደ ካሜራ ኦፕሬተር ሂጄ መቅረጽ አለብኝ። ገብቶሻል? ሰንበዲ እንደ ጋዜጠኛ ሂዶ መቅረጽ አለበት። ይሄ የምንኖርበት ዓላማ አንደኛው ምንድነው? አላህ እንድንገዛ ነው። ስለዚህ በሱ ሸሂድ መሆን ደግሞ የኛ ተመራጩ ነገር ነው ብለን ነው የምናስበው። ዝም ብለን ስለዋራን ብቻ አይደለም ሶሻል ሚዲያ ላይ የትኛውም ዳዒ የትኛውም ካውንስል ላይ ያሉ የሚሰሩ ሰዎች የትኛውም ምንድነው የአዲስ አበባ ምክር ቤት የሚባሉ አሉ አይደለ? ዋና ይሄ በአሁን ሰዓት በተደራጀበት ሰዓት ላይ ሁሉም ገቨርንመንቱን በተደራጀበት ሰዓት ላይ አልহামዱሊላህ ፍትህ ሙስሊም በሚያገኝበት ሰዓት ላይ ይሄ ተከስቶ ዝም ብሎ ማለፍ እንደ ሀገር ያሳፍራል። የሁላችንም እፍረት ነው። እኔ በሙያዬ ከሶሻል ሚዲያ ማናጀር እና ከካሜራ ኦፕሬተር ከግራፊክስ ዲዛይነር ከኤዲተር በላይ እዛ ሂጂ እዛ ሰም ማድረጌ የሆነ ነገር ማድረጌ ትልቅ ነገር ነው። ከውጭ ሀገር አልጀዚራ እስከሚዘግቡ ድረስ መጠበቅ የለብንም። እኛንን ሂደን አውጥተን እኛ ለዓለም ማሳየት ያለብን እኛንን ሂደን እዛው መሞት ካለብን ድረስ ሙተን ሂደን ማድረግ ያለብን። ግን እገሌ አሁን እንደዚህ ስልሽ ማርያም ሂደሽ አንቺ ራስሽ አታድርጊ እኔ ምንም ፓወር የለኝም። ሰበብ አድራሹ አለ
ተመድቧል። ሂዶ የሆነ ነገር ማድረግ ያለበት አካል አለ። ሂዶ የሆነ ነገር ሲያደርግ ነው እኔ ሰም የሆነ ነገር አሁን ምሳሌ እኛ ልንሄድ ነውና እዚህ ቦታ መሄድ የሚፈልጉት በጎ አድራጎት ታይና እንኳን ለዚህ ትልቅ ነገርና ለትናንሽ ነገር ራሱ በጎ አድራጊዎች ይፈልጋል አይደለ? ለሆነ ኢቨንት ሲዘጋጅ በጎ አድራጊዎች ይፈልጋል አይደለ? ለዛ ጥሪ ያቅርብልን። አትሊስት ያኔ በየትኛውም ባለን በብርም ቢሆን በእውቀትም ቢሆን በህመም ነገር ማድረግ እንችላለን። ግን ሰንበዲ እኔ ይሁን ስላወራሁ ብቻ እኔ ምንም መፍትሄ አላመጣም። ከኔ የበለጠ መፍትሄ የሚያመጣና የሚያደርስ ሰው አለ ብዬ ነው የማስበው። ስለዚህ ይሄ የአክሱሞች ፍትህ ብቻ ሳይሆን የትኛውም የሙስሊም መብት እንደ ኢትዮጵያ ሀገር ላይ እንዳለ ማለት ነው። ምክንያቱም የብሔር ብሔሮች ሀገር ናት፣ የባህል ሀገር ናት፣ የመሻይኾች የእንትኖች ሀገር ናት አይደለ? እና በስም ነው እንዴ? ያሳፋሪ ነገር እኮ እንደ ሀገር ክርስቲያኑም ይሄ ነገር ሊያሳፍረው ይገባል፣ ሙስሊሙም ሊያሳፍረው ይገባል። እኛ ሰላማችን ነው የምንፈልገው። እንደ አንድ እንደዚህ ተሰብስበን ሰላም ነው ማግኘት ያለብን ብዬ ነው የማስበው። ለሰላም ደግሞ አንድ ሰው ካደረገ ያ ሰው ብዬ ተገቱቶ መጥፋት አለበት። ያቺ ጥቁር ነገር ነጩን ሁሉንም ማጥፋት የለባትም። ያቺ ጥቁራት መወገድ አለባት። ያንን ኃላፊነት የሚወስዱ ሰዎች ግን ኃላፊነታቸውን እየወሰዳቸው አይደለም ብዬ ነው የማስበው። ስለዚህ ይሄ ከፍትህ ጥያቄ በላይ ነው፣ የማንነት ጥያቄ ነው ብዬ ነው የማስበው። የመኖርና የሞት ጉዳይ ነው። የሞት ጉዳይ ነው። ለአላህ መንገድ መስዋዕት መንገድ ነው። እውነት ነው። ሙስሊሙ ማህበረሰብ ደግሞ እንደ ሙስሊም እኮ የምንፈልገው ነገር ነው። ሸሂድነትን፣ የሰሃቦችን ታሪክ፣ የሰለፎችን ታሪክ እንሰማለን። ስንሰማ እንዲህ በሆነን ብለን እንመኛለን። በአፍም እኮ እንናገራለን። ግን ቅድም እንዳልሹ በራችንን አንኳኩቶ ስመጣ ግን በራችንን እየከፈትንለት አይደለም። ይሄ ዝም ብለሽ ሸሂድ አትሆኝም። በነገራችን ላይ ሸሂድነትም ራሱን የቻለ መስፈርት አለ። ሀታ ጂሃድም መስፈርት አለው አይደለ? አቅምሽን ካላወቅሽ ጂሃድ ማድረግ ራሱ በእስልምና አይፈቀድም። ይሄ ሰዎች እስልምና የጦርነት የጂሃድ ሃይማኖት ነው ብሎ እንደሚሉት አይደለም። ጂሃድ ራሱ እንትን አለው። እየተገፋሽ እየተጨቆንሽ ራሱ ፓወርሽ ነው የሚመዘነው። ፓወር ካለሽ ከራስሽ መከላከል መቻል አለብሽ። የዛኔ እኮ ከመካ ወደ መዲና ተሰደዱ የአላህ መልእክተኛ አለይሂ ሰላም። እንዲሁም ደግሞ ቤተሰቦቻቸው መካ ውስጥ መኖር ስላልቻሉ ምንም ስላሉ አይደለም። ኢነላህ ረቡና አላህ ስላሉ ብቻ ነው። ጌታችን አላህ ነው ብሎ በማለት ብቻ እናት ሀገራቸውን ጥሎ እንዲሰደዱ ተደረጉ። ከተሰደዱ በኋላ ወደ ጂሃድ አልገቡም። የመካ ሙሽሪኮች አሁንም እዛ ማስቀመጥ አልቻሉም እነዚህን ሰዎች አይደለ? በቃ እነዛ የመዲና ሰዎች አሳልፈው እንዲሰጡ ለማድረግ ብዙ ጥረት አደረጉ። መካ ውስጥ የነበራቸውን ንብረቶቻቸውን በሙሉ ወረሩ። ወደዛም ደግሞ ለመሄድም እንትን አደረጉ። ረሱል ሰለላሁ ዐለይሂ ወሰለም ጠበቁ ጂሃድ እስኪፈቀድላቸው ድረስ። ከዛ በኋላ ጂሃድ ተፈቀደላቸው። ሲፈቀድላቸው መብታቸውን ማስከበር መቻል አለበት። አንድ ሰው ሐቁ ላይ ከሞተ ሸሂድ ነው ተብሏል። ስለዚህ እንዳልሽው ይሄ አሳፋሪ ነገር ነው። በተለይ አክሱም ላይ ሲሆን፣ ሌላው ክልል ላይ ቢሆን እንኳን የተወሰነ ትንሽ እንትን ልልሽ ይችላል። በኢትዮጵያ ውስጥ ነው። ከኢትዮጵያም ደግሞ ዓለም የመሰከረችለት። የዛኔ እኮ ሰሃቦች ወደዚህ ስመጡ እኮ እንደዛሬ እኮ ሌሎች ሀገራት እኮ ነበሩ እኮ። ዓለም እንዳለች እኮ ነው ያለችው። ግን ኢትዮጵያ ተመረጠች። ለምንድን ነው ኢትዮጵያ የተመረጠችው? ፍትሃዊ ንጉስ ስለነበረ ነጃሺ። ያቺ ሀገር ዛሬ ላይ በዚህ ልክ ተዋርዳ ጨቆና። ልክ እኔ አንዳንድ ህልም ሁሉ ይመስለኛል። ፊልም ይመስልሻል እኮ የምትሰሚውና የምታየው ነገር። ይሄ ሁሉ ግን ሊሆን የቻለው በእኛው በሙስሊሙ ማህበረሰብ ድክመት ነው። ፈቅደን ነው እንጂ ኦፍ ኮርስ ፈቅደን እኮ ነው። ሰንበዲ እዛ ያለው ሙስሊም እንዲበደል ፈቅደናል። ለምን እንደው ታውቂያለሽ? ያኔ አምስቶቹ ልጆች ለመስጊድ የሞቱት ሰዎች አላ ያኔ ፈቅደናል። ከዛም በፊት ሌሎች ነገራቶች ሰምተን የሆነ ነገር ሲደረግ እየፈቀድን ነው ያለው፣ ዝም እያልን ያለው። ፍትህ እየጠየቅን አደባባይ ላይ ስለወጣን ነው። አደሙ ቢደም እስቲኑ ቢስቲን መሆን አለበት። ሁሉም ነገር ፍትሃዊ መሆን አለበት። ፍትህ ካልሰጠን ደግሞ የሆነ ነገር በዲል ሊኖረው ይገባል። ገብቶሻል አይደለ? ብዙ የሚያሳፍር ነገር አለ አዲስ አበባ ላይ ብቻ ሳይሆን ግን የዋናው እምብርቷ አዲስ አበባ ስለሆነች አለ። ከሚያሳፍሮች መካከል ምንድነው? መስጊድ፣ ደህና መስጊድ አለመኖሩ። ምትኮሪበት ጽድት ያለቀለት ዲን ነው አይደለ? ዋናው ነገር ኢንቨስት ማድረግ ያለብሽ እኮ ብዙ ነገር። አላህ የሆነ ነገር ሲሰጪ ተመልሶ ይሰጥሻል አይደለ? ስለዚህ ብዙ ድክመቶች አሉን እንደ ኡማ። በጣም ዩኒቲ ይጎልናል። ታውቂያለሽ? ያ ነገር የለንም። አንድ የመሆን
በርግጥ እንከፋፈላለን። ነገር ግን አሁን ምሳሌ የአክሱም ላይ ሁላችንም አንድ እንሆናለን አይደለ? አንድነታችን ግን ሄዶ ፍትህ ብቻ ከመጠየቅ ውጭ ያመጣው ነገር የለም። ታውቂያለሽ፣ ብዙ ነገር ማሳየት መቻል አለብን። ዩኒታችን ብዙ ነገር ሊያደርግ ይገባል ማለት ነው። ምክንያቱም እኛ ትክክለኛ ሃይማኖት ባለቤት ነን ብለን ነው የምናስብ አይደለ? ምንድነው ወደኋላ የሚያደርገን ታዲያ? ለምንድነው ወደኋላ የሚያደርገን? ሀቅ ላይ ያለነው አይደለ? የቂል ላይ ያለነው ሰው ምንድነው ወደኋላ የሚያደርገን ነገር ምንድነው? ከሞትንም እንሙት አይደለ? ለምንድነው ወደኋላ የሚያደርገው? ይሄን ነገር ለምንድነው ሰም የሆነ ነገር ስቴፕ ከፍ ማንለው? ሂጃባቸውን እንትን ሲል ምን ሲል በጣም ይሄ እኮ ከአእምሮሽ በላይ ስፔሻሊ እዚቹ ቅርብ ናት ያለችው። ታውቂያለሽ፣ ሀገራችን ላይ ከፍልስጤም ብለን ከመሟጋታችን በፊት የራሳችን ስትሰጭም ለራስሽ ነው አይደል መጀመሪያ ማስቀደም ያለብሽ። ቤተሰብሽን ነው ማስቀደም ያለብሽ። ቤተሰብሽ እየተራበ ለሌላ ሰው መስጠት ማለት ገብቶሻል አይደለ? አንፉሰኩም ወአህሊኩም ናራ ነው መጀመሪያ። ኤግዛክትሊ። ስለዚህ እኛ ከራሳችን የሆነ አካላችን እየተነካ እዚህ ጋራ ለሌላ እንትን ማለታችን እንደ ኡማ ሁላችንም የረሱል ኡማ ነን አይደለ? ሰለላሁ ዐለይሂ ወሰለም። ስለዚህ ሁላችንም አንድ የሚያደርገን አለ። ነገር ግን ደግሞ እዚህ ጋር በቅርባችን ደግሞ የሆነ አካላችን እየተጎዳ እዚህ ጋራ አይተው በቃ ደህና ይሆናል እያልን ያለ ነው። አይ በቃ ትንሽ ቆይቶ ብሎ አክሱሞች ወደ ነበረባቸው ህይወታቸው ይመራ። በቃ ይሄን እኮ ነው እያልን ያለ ነው። ይሄን ነው እያልን ያለ ነው። እንትኑ ተግባራችን አይ ትንሽ አክሱሞች በቃ ትንሽ ቆይቶ ብሎ ደህና ይሆናሉ እያለ ነው ያለ ነው። ሚንጉ በቃ ይሄ ነው። ምንም አይነት ነገር አሁንም ለራሱ ሰም የሆነ ነገር ስቴፕ ካላደረግን አንድ ነገር ካላደረግን የኛ የመበደላችን እየቀጠለ ራሳችንን እየበደልን የምንቀጥለው ማንም አይደለም። ራሳችንን ማስከበር ስናቅ ነው ያን ሰው ሌላ ሰው እኛንም አይነካን። እኛንን የፈቀድነው ለሁሉም ነገር ምንድነው እንደ አረፋ ናችሁ ተባለን እኮ ምንም እንትን እንደማይል አይነት ሰው መጀመሪያም ተገለጸ ነው ሲል ይጠፋል። በቃ ብዛት አለን እኮ ዛሬ ላይ አይደለ? የዛኔ ምን አስታወሽኝ መሰለሽ? ሀቅ ላይ ነን ያለነው። እስቲ ዑመር ረዲየላሁ ዐንሁ ወደ እስልምና እንደገባ አዛን ከዛ ፊት በድብቅ ነበር የሚባለው። ከዛ ዑመር ሰለመ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ጋር መጣና ያ ረሱላህ የያዝነው እስልምና ሀቅ አይደለም? አዎ ሀቅ ነው። ታዲያ ለምንድነው አዛን በይፋ ማንለው? ለምንድነው ተደብቀን አዛንን የምንለው? ከዛሬ ጀምሮ አዛን በይፋ ይወጣል አለ። ወደ 40 ሰዎች እንደዛ ይመስሉኛሉ ወደ ካዕባ ሄዱ። ዑመርና ሐምዛ ከኋላ እየተከተሉ ከፊት እየተከተሉ ሰሃቦች ከኋላ እየተከተሉ ወደ ካዕባ አዛን እያሉ ሄዱ። 40 ሰዎች። ያ እንግዲህ የቁረይሽ ማህበረሰብ በጣም ጠንካራ የሚባል ማህበረሰብ ነበር። በጣም የሚያስፈራ ድምጥማጣቸውን ያጠፋ ነበር እኮ በዛን ሰዓት ላይ። ግን ምን ነበራቸው እነዛ ሰዎች? የቂን ነበራቸው፣ ኢማን ነበራቸው፣ ሀቅ ላይ መሆናቸውን በሚገባ ያውቃሉ። ዛሬ አሁንም እኔና አንቺ ምንም ላናመጣ እንችላለን። ግን ይሄንን ጉዳይ መፍትሄ እንዲያገኝ የሚያደርግ አካል አለ። ያ አካል አሁንም ተኝቷል ያለምንም ጥርጥር እንላለን ዛሬ አፋችንን ሞልተን። ስለዚህ መንቃት መቻል አለበት። ነቅቶ የሙስሊሙን መብት ማስከበር መቻል አለበት። እሱ ሲነቃ ቅድም እንዳልሽው ተነሱ። ማን ነው ወደዛ የሚሄደው? ራሴን ሰጣለሁ፣ ራስሽን ትሰጫለሽ አለ ሙስሊም። ራሱን መብቱን ለማስከበር የሆነ ነገር እየተጠባበቀ ያለ ሙስሊም አለ። የሌላን ሰው መብት እንንካ አይደለም እኮ እስልምና። ሀታ ጂሃድ ስትወጪ ራሱ መስፈርት አለው ብለናል ቅድም። እንስሳ ራሱ ለምግብነት ካልሆነ በስተቀር እንዳትገድሉ ይላል። አይደለም የሰው ልጅ ያልነካሽን መንካት አይቻልም። ቤተ እምነቶችን መንካት አይቻልም። ሀታ ባጥል ላይ መሆናቸውን እያወቅሽ እንኳን ቤተ እምነታቸውን መንካት አይፈቀድልሽም። የእምነት አባቶችን መንካት አይፈቀድም በእስልምና። ጂሃድ ሲደረግ ራሱ ከነካሽ ወታደሩ ጋር ብቻ ነው ጂሃድ የምታደርጊው። ስለዚህ አሁንም እያለን ያለነው መብታችንን ማስከበር መቻል አለብን። በኒቃባችን፣ በሰላታችን፣ በመስጂዳችን ተመቶብን ከዚህ በላይ ምንድን ነው የምንጠብቀው? ምንም። ሱብሃንአላህ። ብቻ አላህ ሱብሃነሁ ወተዓላ ያንቃን። ተኝተናል። አላህ ሱብሃነሁ ወተዓላ ያንቃን ለማለት ወዳለን። የፎቶ ሰዎች ሆነን ዛሬ ላይ የሶሻል ሚዲያ ሰዎች፣ የፎቶ ሰዎች። ያ ነገር ደግሞ ምንም ትውልዱን መስዋዕትነት እያስከፈለ ነው እንጂ የሚሄደው ምንም የሚያመጣለት ነገር የለም። ሊታሰብበት ይገባል ለማለት እንወዳለን። መርሐባ። ከውይይታችን ውጭ ወጣን መሰለን። ርዕሱን ቀይረን ሱብሃንአላህ። እንደ አንድ ሙስሊም እንትን ይልሻል። እንደ አንድ ሰው አይደለም፣ ሙስሊም ብቻ አይደለም እኮ ጤናማ የሆነ ሰው የምር ያንገበግበዋል። ስሙ ነው እየጠፋ ያለው። ትናንት ፍትሃዊ ሀገር የተባለች ዛሬ
የጭቆና ሀገር ስትሆን ሰዎች በጭቆና ብትር ሲገረፉ ማየት በጣም ያማል። ይሄ ልታሰብበት ይገባል ለማለት እንወዳለን። መርሃባ የካሜራ ባለሙያ ሴቶች ብዙ ጊዜ በዚህ ብዙም እንትን አንልምና ተሳትፎ የለንም ማለት እንችላለን። እኔ አንዳንዴ ሰዎች አፍጥጠው ሲያዩኝ እኔ እንኳን ንቃቢስትም ስለሆንኩ ይመስለኛል ካሜራ ይዤ ሲያዩኝ በጣም ይገረማሉና ካሜራ ማነሽ ምናምን ይሉኛል። እና እንዴት ነው አንቺ ወደ ካሜራ ማንነት ሙያ የመጣሽው? ዩኒቨርሲቲ ነበርኩ የመጨረሻ ዓመት ላይ ስልኬ A20S የሚባል ስልክ ነበር። በጣም ያን አሪፍ ነበረ። በቃ አሪፍ ፎቶ ያነሳ ነበርና የዩኒቨርሲቲ ቫይቦቹን ምናምን ፎቶ አሪፍ ፎቶ አነሳ ነበረ። በዛም ነው ወደ የመጨረሻ የጂሲ ታይም ላይ ጓደኞች ናቸው ወደዚህ እንድገባ ያደረጉት ፑሽ ያደረጉኝ። ገና ከመማሪ በፊት እንደዛ ብለው ነበር የሚጠሩኝ ካሜራማን ምናምን እያሉ። በዚህ አጋጣሚ ካሜራማን ከሚሆን ካሜራ ኦፕሬተር ተብሎ ቢጠራ ሞር የተሻለ ነው። አንቺ ካሜራማን ነሽ ካሜራው ምን ነሽ ብለው የሚጠሩም ሰዎች ስላሉ ኢን ጀነራል ካሜራ ኦፕሬተር ኦር ካሜራ ፐርሰን ቢባል ሞር የተሻለ ነውና ወደዚህ እንድመጣ ስም ሰጥተውኝ ነበር ገና ከመቀላቀሌ በፊት። እንዴን ልክ እንዳልኩሽ ከረብሻው በኋላ ወደዚህ ደሴ ነበር የተማርኩት ከዩኒቨርሲቲ ከወጣሁኝ በኋላ ማለት ነው። ከዩኒቨርሲቲ ከወጣሁኝ በኋላ ረብሻው ተቀበለኝ እንዳልኩሽ። ከረብሻው በኋላ በባቲና በመርሳ መካከል እየተመላለስኩኝ አብዛኛው የጨረስኩት መርሳ ነበርና ሰላም ሲሆን ሀገሩ ወደ መርሳ ተመልሰን ነበረ። ከመርሳ ወደ ደሴ እየተመላለስኩኝ ቅዳሜና እሑድ ተማርኩኝ። ከሰኞ እስከ ጁምዓ ስራ እየሰራሁኝ ማለት ነው። ሌላ ሙያ ነበረ። የመጀመሪያ ስራዬ ሴክሬታሪ ሁኜ ነበረ። የህግ አማካሪዎች አሉ፣ እዛ ነበር ስራዬን የጀመርኩት። ለትንሽ ወራት ነው፣ ለ3 ወር ምናምን አልቆየሁም ብዙም። ያንን ከጨረስኩኝ በኋላ ወደ አዲስ አበባ የመምጣቱ እምነት እያደረብኝ መጣ። ወደዚህ መምጣት እዚህ እድገት እንዳለ ብዙ ነገር እንዳለ ማመን ጀመርኩኝ። ከዛ ወደ አዲስ አበባ እንደምመጣ ኦልሬዲ ስላረጋገጥኩኝ ጨረስኩኝ ክላሴን። እንደጨረስኩኝ ጓደኞች ስለነበሩኝ የካሜራ ማቃቸው ሰዎች አሉና ወደዚህም የመጣ ልጅ የደሴ ልጆች አሉ እና እሱን ኮሙኒኬት ካደረኳቸው በኋላ እዚህ ስራ እንዲፈልጉልኝ ምናምን ካወራኋቸው በኋላ የሆነ ስራ ተገኘልኝ። ካስማ ኢስላሚክ ኦርጋናይዜሽን ዳና ፕሮዳክሽን የሚል ካወቅሽው እዛ ስራ ተገኘ። በ5,000 ብር ደሞዝ ተስማማን። ተቀጠርኩ። ማሻአላህ በጣም ደስ ይላል። እንግዲህ ወደ ካሜራ ሙያ ስንመጣ ብዙ ጊዜ ሴቶችን አናይም፣ ወንዶች ናቸው በአብዛኛውም። እና አንቺ ሴት ሆነሽ ሰዎች ምናልባት ሲያዩሽ ምን ይሉሻል? የተለየ ነገር ገጥሞሽ ያውቃል? በካሜራ አጋጣሚ ነውስ? ስትሰሪ ራሱ ካሜራ ይዘሽ ሲያዩሽ ሰዎች አይገረሙም ወይንስ ኖርማል ነው የሚሆነው? ብዙ ሰው ነው የሚገረሙ። ብዙ ሰው ብዙ ጊዜ የኢንተርቪው ስንሄድ መግለጫ ስንሄድ ጋዜጣዊ መግለጫዎች ስንሄድ ጋዜጠኛ ነው የሚመስላቸው። አንዴ ካስተካከልኩ በኋላ የሆነ ቦታ ሲዳረሽ ስመለስ ጋዜጠኛ ነው የሚመስላቸው እንጂ ካሜራ ኦፕሬተር አልመስላቸውም። ብዙ ጊዜ ለትንሽ ጊዜ ነበር እሱን የሚሰራሁት። ከዛ በኋላ ብዙም አልቆየሁበትም እና ብዙ ሰው ነው እንትን የሚለው እንደዛ ነሽ የምርሽ እንደዛ። በጣም ብዙ ሰው ነው እንደዛ። ሆስቲል አሁንም ድረስ ሾክ የሚሆኑ ሰዎች አሉ። ግን ያጋጠመሽ ለየት ያለ ገጠመኝ አለ? ምናልባትም በሚዲያ ዙሪያ፣ በቀረጻ ዙሪያ፣ በካሜራ ዙሪያ ብዙ ጊዜ የሚነሱ ነገሮች ምንድናቸው? ፋይል ይጠፋል እና እንደሱ ገጥሞሽ ያውቃል? እንደ ሁሉም እጣው ፈንታው ደርሶኛል። ግዴታ ነው። እንዳጋጣሚ ያንን ሰርግ ስቀበለው የሁለት ፕሮግራም ነበረ። የገንዬና የብራይድ እና የሰርግ ነበረ። የገንዬ ያልኩሽን ፕሮግራም ልጅቱ ጓደኛዬ ናት፣ ጓደኛዋ የምታገባው እና እኔ እንድሰራላት በጣም ፈልጋለች ጓደኛዬ። ሙሽራይቱ አታውቀኝም። በዛን ቀን ደግሞ የሰርግ ነው እንዳትዪ ብቻ የገንዬውን ነው የገንዬው ፕሮግራም። በዛ ሰዓት ሌላ ጓደኛዬ ደግሞ ሊያገባብኝ ነበር እና ያኔ ሰርግ ግን ተቀብዬው ነበር። ጓደኛዬ የምለው ወንድም የምለው ልጅ
ሰርጉ ነበር። እንዳጋጣሚ ካለፈ በኋላ ነው የነገረኝ። ልጅየቱ ቀብድ ልካልኛለች፣ ሁሉ ነገር ጨርሰናል። ያለኝ አማራጭ ለዛች ሌላ ሰው ልኬ እኔ ወንድሜና ጓደኛ ያልኩሽ ሰርግ ላይ መገኘት ነው ያለኝ አማራጭ። እንደ ካሜራ ኦፕሬተር መገኘት ያለብኝ ለሱ ሰርግ፣ እንደ እህቱም በጣም ክሎዝ ጓደኛዬ ነውና መገኘት ነበረብኝ እሱ ሰርግ። ያቺ ሙሽራቱ እኔን አታውቀኝም፣ የምታውቀኝ ጓደኛዬ ናት። ስለዚህ ያለኝ አጋጣሚ ያንን ሰርግ ለሰው ሰጥቼ እዚህኛው ላይ መሄድ ነው። ሉዝ ማድረጋቸውን ነገራቶች ትቼ ያንን ሰርግ ሌላ ሰው ነው የሰራው። ሌላ ሰው ሰርቶ እኔ ይሄንኛውን ሰርግ ሰራሁኝ። አቴንድ አደረኩኝ። ፋይል ተቀበልኳት። ሜሞሪውን የሆነ ቦታ ተቀባበለች የሰራችውን ልጅ ማለት ነው። ፋይሉን ከተቀበልኳት በኋላ ታክሲ ላይ ጠፋብኝ ሜሞሪው። እሺ በጣም ደነገጥኩ። ያኔ የመጀመሪያ ነው። አላህ ሁሌ ነው የምለው አትፈትነኝ ፈተና፣ እንደዚህ አይነት ፈተና እላለሁ፣ ፈራለሁ። የካሜራ እቃ በጣም ትልቅ ሪስፖንሲቢሊቲ እኛ የምንወስደው የሚሊዮኖች የሚቆጠሩ ብሮች ነው በእጃችን እያንቀሳቀስ ነው የሚሄደው። ከሚሊዮኖች የበለጠ ደግሞ የአንድ ሰው ሚሞሪ ነው፣ የህይወቱን ሚሞሪ ነው ይዘሽ የምትንቀሳቀሽው እና እኛ ሪስክ ቴከር ነን በዚሁ አጋጣሚ። እና ያ ሚሞሪ ሲጠፋብኝ ያለኝ አማራጭ እዛ ታክሲ ውስጥ መፈለግ ነው። ቢሮ ገባሁኝና እቃዎቼን ምናምን ካስቀመጥኩኝ በኋላ ከሜክሲኮ ወደ ጀሞ የሚያስኬደው መንገድ ላይ ነው የጠፋኝ፣ ወደ መካኒሳ የሚሄድበት። ቢሮዬ ደግሞ ያኔ ሳር ቤት ነበረ እና እንዳጋጣሚ ቢሮ አስቀምጬ ስወጣው ታክሲውን አገኘሁት። እንደዚህ ዝሮ እንደገና መጥቶ አገኘሁት። ሳየው ሰዎች ተባበሩኝ፣ ቆመልኝ፣ ፈተሹ። የለም ወረቀቱ ተገኝቷል፣ የለም ሜሞሪው። ጨነቀኝ። ሌላ እቃ ጠፍቶብኛልና ጨነቀኝ። በቃ በጣም ነው የጨነቀኝ። ሌላ ሰው ግን የቀረጸ ሰው አልነበረም? ስልክ አይ እንትኑን ራሱ ፋይሉን ሌላ ሰው አልወሰደም? ቀጥታ ፋይሉ እኔ ጋ ነው። አንድ ካሜራ ነበር። በጣም ነበር የጨነቀኝ። እንዴት ብዬ እንደማስረዳት። ከምንም በላይ የጨነቀኝ ደግሞ ከሙሽሪቱ በለጠ አንድ ሰው እምነት ጥሎብሽ ያንን እምነት በቃ ሪስክ ነው። በጣም ነው የሚጨንቅሽ በቃ ለሁሉም ነገር። ስፔሻሊ ይሄ ነገር እንደዚህ መሆን አለበት ሲባል ይሄ ነገር እንደዛ መሆን አለበት። በቃ በጣም ነው የሚያስጨንቀው የሰው ፋይል ሉዝ ማድረግና እንደምንም እንደዚህ ጠፍቶብኛል፣ እንደዚህ ሆኛለሁ ስላት ያለሁበት ነበር የመጣችው። በጣም የማልጠብቀው ነገር ከሰው በችግሩ ጊዜ ያንን ችግሩን ወደ ጎን አድርጎ አይዞሽ የሚልሽ ሰው። ማሻአላ። እኔ ደረገጥኩ። ያለሁበት ድረስ መጣ። ሌሎችም ጓደኞች ነበሩኝ ያኔ፣ እነሱ ራሱ እኔን እያጽናኑኝ ነበር። በቃ ቢሮም አልገባሁም፣ የሆነ ቦታ ነው የተቀመጥኩት። በቃ ሜክሲኮም ስፈልግ ምናምን ስለነበር ደክሞኛል። በቃ የሆነ ቦታ ካፌ ተቀመጥን፣ ወደ ወንጌላዊት አካባቢ። በጣም እያለቀስኩኝ ነበር ለራሱ። ያ ለሰው ያለኝ ጭንቀት ነው በቃ እንደዛ እንዳልሆነ ያደረገኝና ያለሁበት ድረስ መጣች፣ አጽናናችኝ። አይዞሽ እንደዚህ እላታለሁ፣ እንደዚህ እላታለሁ። በቃ መስራት ካለብኝ በነፃ እሰራታለሁ። ድጋሚ ሰርጋለህ፣ እሑድ ላይ ሰርጋለ። እሑድ ሰርግ ስላለ ያለኝ አማራጭ ምንድነው? የከፈለችኝ ብር አለ። ያ ኦሬዲ ለሁሉም ለኔ አልደረሰኝም። ለካሜራ ኪራይም ስለነበር ለልጅቱም መክፈል ስለ የራይድ ምናምን ሲል ኦሬዲ አልቋል። ከኔ ነው እንደውም ጭማሪ የከፈልኩት። ስለዚህ ያለኝ አማራጭ እሷን ማስደሰትበት ምንድነው? ሰርግ አለ። እቃ ተከራይቼ ሰርጓን ሰርቼ እስከምሰራት ድረስ ሰርጓን አታውቅም ሙሽራይቱ። እንትን እንዳይል ሞራሏም እንዳይሰበር ሙዳም እንዳይቀየር አልተናገርንም። እኔ ያንን ሰርግ ስሰራ እየዋሻኋት ስለመሰለኝ እየጨነቀኝ ነው የሰራሁት። በቃ እየጨነቀኝ ሲሄድ በቃ ያልተጠበቀው ባህሪ ሀምብል ነው የሆንኩት። በቃ ታውቂያለሽ የበለጠ እንዲህ መሆንሽን ጉድሽን አላወቅሽም እያልኩኝ በልቤ ምናምን በቃ አሰራኋት ፎቶ። ፋይሉን ልትቀበለኝ አካባቢ ቶሎ ነው እንደውም ሰርቼ ለማስደሰት እየሞከርኩኝ ስለሆነ በቪዲዮ አልተነጋገርንም ነበር። ሰም ቪዲዮዎችን ቀርጬላት ምናምን ከዛ ፎቶውን ምናምን ወደዋለች፣ በጣም ወደደችው ምናምን ተነገራት። የሰርጉ ከተሰጣት በኋላ ከዛ በኋላ ተነገራት። አላስታውስም ሚስጥር ፋይሉ በእርግጥ ባላስታውስም ግን ከሰራሽ በኋላ ነው ከሰራሁ በኋላ ነገረች። ደወለችልኝ የሆነ ቀን ማታ ላይ ነበር። ከሜክሲኮ የተሻገርኩ ነበር አስፓልቱንና እንዳጋጣሚ አነሳሁላት። እንደዚህ ተፈጥሯል። አዎ እንደዚህ ተፈጥሯል። እሺ በቃ እናወራለን ምናምን ነገር አለችኝና ያልተመቸ ቦታ እንደው ስለተረዳች ዘጋችሁ። ትደውላለች ብዬ ጠበቅኩ ነበር።
አልደወለችም። አዎ ሰው ፊት አላህ እንዳሰኝ ብዙ ዱዓ አደርጋለሁኝ እና በጣም ነው የሚጨንቀኝ። እኔ ተበዳይ መሆን ይሻለኛል። በዳይ ሆነሽ የሰውን የደስታ ፈልገሽ አይደለም ፈልጌ ማለት ግን ስቲል ይጨንቀኛል። እኔ በጣም ነው የሚጨንቀኝ ነበር። ትደውላለች ብዬ በጣም እየተጨነኩ ነበር። አልደወለችም እንዳጋጣሚ። ከዛ በኋላ አላወራንም። ከዛ ብሩንም እንደማሰጠኝ ስለተነገራት ኦሬዲ በቃ አልደወለችልኝም፣ አላወራንም። ልጅቱም ጋር አወሩ፣ እርዛው የጨረሱትን ነገር ጨረሱ። የሆነ አለመግባባትም ከዛ በኋላ ሁሉ ነገር ፊክስ ሆነ። ኤንዴን ቲክቶክ ላይ ፖስትኩት ፎቶዋን። ቲክቶክ ላይ አመሰገነች። የሰርጉን ፖስትኩኝ። እንደዚህ ሆነባት ሙሽራ። በነፃ ለምንድን ነው የምትሰራልኝ ብላ አላለችም? መጀመሪያ አልተጠራጠረችም? ምን አለች? ፎቶውን ካየች በኋላ በቃ እከፍላታለሁ ብላ አለች። እከፍላታለሁ፣ የሆነ ብር ሙሉውን ባይሆንም እከፍላታለሁ፣ ፎቶውን ስለወደደችው ማለት ነው። ግን እኔም ብሰጥኝ አልቀበልም ነበር። ሜቢ ዛኔ ብር ሊያስፈልገኝ ይችላል። ብዙ ነገር ሉዝ አድርጌያለሁ፣ ሜሞሪ ሉዝ አድርጌያለሁ። በቃ ያኔ በጣም ብዙ ብር ነው የከሰርኩት፣ በቃ በጣም ብዙ ብር እና ያ ነገር ስለተከሰተ ኦልሬዲ ለኔ ብሰጠኝም ባሰጠኝም ለኔ ለሷ እኔን ሳቲስፋይድ ማድረጌ እኔ እሷን ሳቲስፋይድ ማድረጌ ነው ዋናው ነገር፣ ብሩ ሳይሆን እዚያ ጋር ይታይ የከሰርኩት ኪሳራ ሳይሆን። እሱም ብላ ነበረ ኮሜንት ስታደርግልኝ ቲክቶክ ላይ የተሰማኝ ስሜት በቃ ልገልጽልሽ አልችልም። በጣም ደስ አለሽ። መውደዷ ብቻ ሳይሆን ከውስጧ ምንም ነገር አለመኖሩን በቃ እኔ መመሰክርላታለሁ ነው ያለችው። እና ለኔ በጣም ነበር ያን አጋጣሚ በዚሁ አላህ ይጨርስልኝ ብዬ ይሄን በጣም የተሳቀቅኩት ማለት ሀታ ያንን ፋይል ከቀረጽኩባት በኋላ ሚሞሪውን ቶሎ ኮፒ ቶሎ ሁሉ ነገር ቶሎ ነው የጨራረስኩት ማለት ነው። እና ከባድ ነው ሚሞሪ መጥፋትም ፋይልም የሆነ ነገር ማድረግ በጣም ከባድ ነገር ነው። በጣም ከባድ ነው። በጣም በዚህ ዙሪያ ያለ ሰው በደንብ ይረዳዋል ብዬ አምናለሁኝ። አንቺም ደግሞ ትልቅነት ነው ያንን ለማካካስ ሄደሽ እንግዲህ ካሜራ ስንት እንደሚከራይ እናውቃለን፣ ሚሞሪ ዋጋውን እናውቃለን። ያንን ሁሉ መስዋዕትነት ከፍለሽ ደግሞ የአንዲትን ሴት ልብ መጠገን መቻል በራሱ ትልቅ ነገር ነው፣ ትልቅነትም ነው። ማሻአላህ። እሺ ሌላ መስዋዕትነት አላስከፈለሽም? አሁን ካሜራ ሲቀረጽ አንዳንዴ መውደቅ አለ፣ ካሜራም ይወድቃል፣ ብዙ ነገር አለና ያንን በተመለከተ ካሜራ ወድቆብሽ አያውቅም? ኦር አንቺ ወድቀሽ አታውቂም? እስከማስታውሰው ድረስ በቅርብ ቀን ነው። በጣም እጠነቀቃለሁ። የባለሙያው አንደኛው ባለሙያ የሚያስብለው እቃውን መጠበቁ ነው። ታውቂያለሽ፣ አያያዙን ይሄ ይወድቃል አይወድቅም ሂሳለን ያ ነገር ሊወድቅ ሲል የሆነ ነገር ሲሆን ባላንስ አለመሆኑን ስናይ ብዙ ነገራቶች ሪስኮች አሉና ያስታውቃል ብዙ ነገራቶች እና ተጠንቅቀን ነው የምንሰራው። ጀማሪዎችም ሆነ ቢጊነሩ ፕሮፌሽናልም ድረስ ተጠንቅቆ ነው ስቲል አሁን ፕሮፌሽናል ላይ ብሎ አይዘናጋም። ታውቂያለሽ፣ ይጠነቀቃል። ስለዚህ እኔ ምንም የሆነብኝ እንደዚህ በጣም ሪስክ የሆነ ምንም አይነት ነገር እስካሁን በህይወቴ አላጋጠመኝም። ካሜራም እንደዚህ ሉዝ አድርጌም አላውቅም። አልহামዱሊላህ አላህን በዚህ ሁሌ ነው የማመሰግነው። በዚህ እንዳትፈትነኝ ነው የምለው። አንቺ ራስሽ ግን ወድቀሽ ታውቂያለሽ? እኔ ወድቄያለሁ። አንቺ ብትወድቅም ችግር የለም። እኔ ወድቄ ችግር የለም። ከስንተኛ ፎቅ መሰለሽ? 5ኛ ፎቅ ይመስለኛል። እንዲህ ተንጠራርቶ ምናምን እየቀረጸ ነውና ከዛ ከታች ዳይሬክተሩ ቆሞ አንተ ካሜራውን ተጠንቀቅ እሺ ካሜራውን ምናምን ይለዋል። ራስህን ጠብቅ አይደለም ካሜራውን ጠብቅ ነውና አንቺ ራስሽ እንዴት ነው ወድቀሽ አታውቂም? እኔ ግን ነገር ሰምቼ ነበር። አለቀሽም? መውደቅ ያለ ነው አምነናል። መጀመሪያ ፈርመን የገባነው ይሻላል እኛ ብንወድቅ የሆነ ነገር። አዎ ሞራላችሁ ነው በዛው አብሮ የሚወድቀው። ካሜራማን ሆኖ እኮ የካሜራ ባለሙያ ነው ታውቂዋለሽ። ግን አያያዙ ካላማረሽ አስተያየት ተሰጫለሽ። ዝም ብለሽ አታልፊም። አያያዘ ትክክል አይደለም፣ አቋቋም ትክክል አይደለም ምናምን ብለሽ ትያለሽና እንደውም ስለመውደቅ ስታነሺ ከካሜራው ባሻገር እኔ ከፈረስ ላይ ወድቄ ያለሁኝና የሚገርም ነው እኮ። ለዛ እኮ ነው። እሺ እንዴት ነው የወደቅሽው? ቀረጻ ይቀረጽ ነበር። ራሴን እችላለሁ በሚል ስም ፈረሱን ኮንትሮል ማድረግ አልቻልኩም። ይጋለብኩ ነበርና በጣም መሮጥ ጀመረ። እኔም ኮንትሮል ማድረግ አልቻልኩም፣ ወደቅኩኝ።
ግን ካሜራው እጅሽ ላይ ስላልነበር ችግር የለውም። አልሐምዱሊላህ። አንቺ አልተጎዳሽማ? ለማንኛውም ደህና ነኝ አልሐምዱሊላህ፣ ደህና ነበርኩ። ማሻአላህ የሚገርም ነው። እንግዲህ አማርዬ በጣም ብዙ ነገር አንስተናል። ከሙስሊም ሴቶች አንጻር ብዙ ነገር አውርተናል። ስለ ትዳር አንስተናል፣ ስለ ካሜራውም ጭምር። እንግዲህ ተመልካቾቻችንም በዛሬው ፖድካስታችን ይደሰታሉ፣ ይማሩበታሉ ብለን ተስፋ እናደርጋለን፣ ከነጉድለታችን ጭምር። እስኪ ማርያ በተለይ ወደ ሚዲያው ስንመጣ ሙስሊም ሴቶች ስንሳተፍ ወደ ሚዲያውን ስንጠቀም አጠቃቀማችን እንዴት መሆን አለበት ብለሽ ታምኛለሽ? በጣም ጥሩ ጥያቄ ነው። እውነት ለመናገር ያነሳሽ በጣም መናገር የምፈልጋቸው ሚዲያው መስመሩን አጥቷል። ቅድም እንዳልኩሽ አሲኑ ቢስን መሆን አለበት። ስለዚህ ወደ ሚዲያ መውጣት ያለበት አካል እየወጣ አይደለም፣ መውጣት የሌለበት አካል እየወጣ ነው። ስለዚህ እስልምናን የማያውቁ ሰዎች አሉ። ኢስላም ሲባል ለራሱ መስገድ እንዴት እንደሆነ ራሱ የማያውቁ ሰዎች አሉ። ገብቶሻል? ሙስሊም ሆነው ሳይሆን ሙስሊም ያልሆኑ ሰዎች። ስለዚህ ስክሮልስ በሚያደርጉበት ሰዓት ያቺ የምትጨፍሯን ኦር የሆነ ነገር የምታደርገዋን ነው የሚያዩት። እስልምና እንደዚህ ይፈቀዳል ማለት ነው የሚል አስተሳሰብ ይኖራቸዋል፣ ስለ እስልምና ሳያውቁ ማለት ነው። ገብቶሻል? ስለዚህ እኔ መውጣት የሌለባቸው ሰዎች ኦር ደግሞ አላህ ሂዳያቸውን ቀጥተኛ መንገዳቸውን እስከሚሰጣቸው ድረስ ማለት ነው። ነገር ግን እስልምና እኩል መሄድ አለበት። ገብቶሻል አይደለ? እኔ አሁን ስለ እንትኑ እያወራኸኝ አይደለም፣ ስለ እስልምናው በእርግጥ ያዘዛቸው ነገራቶች አሉ። እንደኔ እንደ ሚዲያ ባለሙያ ግን የአላህን ትእዛዝ ሳንጥስ መውጣት ያለባቸው አካሎች ብትወጡ የተሻለ ነው። ብዙ እውቀት ያላቸው ሰዎች አሉ፣ ቢደመጡ የማይሰለቹ አሉ። ከትምህርት አንጌል ከሙያ ከማስተማርም ሊሆን ይችላል፣ ብዙ ነገራቶችን ማለት ነው። ዒልም መስጠትም ሊሆን ይችላል፣ ዲናዊንም የትምህርቱንም። አንድ ሳይካትሪስት ልትሆን ትችላለች። ብዙ ሙያ ያላቸው ሙስሊም ሴቶች አሉ። የት ነው ያላችሁት? አደባቸውን ጠብቀው ማየት ያለብን ሰዎች አለን፣ ከኔም ጨምሮ ማለት ነው። የሆነ ነገር ስታስተምር ሙስሊማን ማየት ፈልጋለሁ። የሆነ ነገር ዶክተሯን ሙስሊም ማየት ፈልጋለሁ። ሳይካትሪስቱ ሙስሊማን ማየት ፈልጋለሁ። አስተማሪዋ ሙስሊም፣ ሁሉም ነገር ሙስሊምዋ ያቺ ከሚዲያ የራቀችዋን ሙስሊም፣ ብዙ እውቀት ያላትን ብዙ ማስተማር የምትችለዋን ሙስሊም ማየት ፈልጋለሁ እኔ። እናንተ የት ናችሁ? እነዚህ የተበላሸ እስልምናን የማያውቀው ማህበረሰባችንን እስልምናን ይሄ ነው ብለው እያሳዩ ነው። አሁን ምሳሌ አንድ ሙስሊም ሴት ሰላም የምትል ከሆነ ወንድ ልጅ የሚያውቀው ያ ወንድ ሰላም እንደሚቻል ነው በእስልምና። ሌላዋ ሙስሊም ሰላም አልልም ስትል እንዴ እከሌ እኮ ሙስሊም ሰላም ትላለች ይላል። ስለዚህ እኛ ሚዛናዊ እንትን እያለ ነው፣ በቃ እየጣሰ ስለሆነ እንንቃ። ይሄ የሚዲያው አካል መሆን ባለበት ወይ ፋይት እናድርግ። ሙስሊም ሴቶቻችንን ጥሪ ማደርግላቸው ማለት ነው። እኔ አሁን ፐርሰናሊ ሰፖርት ማድረግ ካለብኝ እኔ በቮለንታሪ ማለት ነው ሰፖርት ማድረግ ያለብኝ ከእውቀትም ከማቴሪያልም እኔ አህለን ወሳህለን ያቺ ሙስሊም ሴቷ ማስተማር የምትፈልገው ይሄን ነገር ስታስተምር አንድ ነገር ነው ስቴፕ ከፍ ያደረገች ያለችው። አንደኛ እስልምና ይሄ ነው። እቺ ሙስሊም እህቷ እቺ ሙስሊም ሴት እንደዚህ ታደርጋለች፣ ማድረግም ትችላለች፣ አቅም አላት። ሾፌሯም ልትሆን ትችላለች፣ ምንም ልትሆን ትችላለች። ያቺ የተደበቀችዋ ሙስሊማ አደቧን የያዘችው ከአለባበሷም ከአነጋገሯም ከሁሉም ነገሯም ያቺ ሙስሊማ የት ናት ያለችው? ብዙ መውጣት ያለባችሁ ሴቶች እየወጣችሁ ስላላደለ ነው ሚዲያው እየተበላሸና ከኮንትሮል ውጭ እየሆነ ያለ ነው። ያየው ሰው ሰንበዲ ያችን አካል ስለሆነ ያችን አካል ይከተላታል። እውነት ነው። ያ ይመስለዋል። ያ ብቻም ሳይሆን ይከተላትና ሌላ ትውልዱ እየተበላሸ የምታፈራው ያቺ ከእስልምና ውጪ ተግባራቶችን የምታስተላልፈው ሙስሊም ሴት ከውስጧ ሌላ ነገር ነው ከስሯ ሌላ ብዙ ነገር ነው ተከታይ የምታፈራው። የነዛ ተከታዮች እየጠመሙ ነው የሚሄዱት። እዚህ ጋር ግን ፌር በሆነበት ሰዓት እዚህ ጋር ኒቃቢስቷም ሂጃባን የምትለብሰዋም ዶክተሯም ምኗም አሰልጣኟም ትሬኒንግ የምትሰጠዋም ሴት ሙስሊም ሴት ዲናዊ እውቀቷንም ሆነ ማየትሽ ቁጭ ብለሽ እንደዚህ ኒቃብ ለብሰሽ ማየቴ እኮ አንድ የሚያስተምረኝ ትምህርት አለ እኮ።
ሂጃብ እንደዚህ መጠምጠሙን የሚያስተምረኝ እኮ ትምህርት አለ። ሀፍ በተለበሰበት ዘመንና ሂጃባን በዋለቀችባት ሙስሊም በዚህም ሌላ ኒቃቢስቷና ሂጃባን የምትጠብቀዋ ሴት አለች። ስለዚህ እኩል እየሄደ እየተፋፋመ እችኛይቱ ሙስሊሟ እንደዚህም ሆነ ሚዲያ ላይ መውጣት እንደምትችል ትማርበታለች ሂጃቧን ለብሳ። አሁን ሰዓት ላይ በጣም የሚገርመኝ ነገር እኔ ማስታወቂያ ላይ ቅርብ ስለሆንኩኝ ሱሪ ለብሳ የታየ ሱሪዋ ኦር ደግሞ ሀፍ ለብሳ አባያን ስታስተዋውቅ እኔ ውስጤ ነው የሚጎረጉረኝ፣ ያመኛል። እኔ ድክመቴ ነው በቃ የሆነ ነገር ሲፈጠር የሆነ ነገር ያመኛል። በቃ የሆነ አካሌ ያመዋል። ጁማ መስጊድ እንሂድ ተብሎ ሂጃባ ሀፍ እየታየ ይሄ ቭሎግ ትሰራለች። ሽቶ እየነሰነሰች ምን እያደረገች ያን ነገር ታሳያለች። አባያውን ትለብሰዋለች እንደ አዲስ። እንደገና ደግሞ ልትሄድ ስለሆነ ልትሰግድ ስለሆነ ታሳየዋለች። አላህን እኮ የምታመሰግኘው እሱ ካሎቻችሁ መካከል ይሄ ኢቭን ብዙ ነገር ሊከብድሽ ይችላል። ፐርፌክት ላትሆኚ ትችያለሽ። ማንም ይጥቅሻል። ሂጃብሽን በስነ ስርዓት ስትለብሺ ግን ያን ነገር ለአንድ ሰው ስታስተላልፊ ብዙ ነገር ነው እያስተላለፍሽ ያለሽው። ትምህርቱንም ማስተምሮቱንም እያስተላለፍሽ ዳዕዋ ነው እያደረግሽ ያለሽው። አንቺ አልገባሽም። ዳዕዋ ነው እያደረግሽ ያለሽው። እኔ እዚህ ጋር ቁሜ ሚዲያ ላይ ወጣሁ ዳዕዋ እያደረግሽ እንደዚህ ልበሱ፣ እንደዚህ አድርግ፣ እንደዚህ ሆነሽ መውጣት ትችያለሽ። ስራሽንም እየሰራሽ ብዙ ነገር ነው የምታስተምረው። አንቺ እንደ ሙስሊም ብዙ ነገር ነው አምባሳደር ስለሆንሽ ማለት ነው። ስለዚህ ማስተማር ያለብሽን ነገራቶች እያወቅነው አይደለም ወይም አውቀንም እያደረግነው ሊሆን ይችላል። ይሄ ግን ያስፈራል፣ ያንገበግባል። ቆም ብለሽ ራስሽን አታስቢም እንዴ? ምንድነው የጎደለኝ? ወይም የሆነ ቀን አንድ ነገር እንደምትሆኚ አላህን ስታምጭበት የሆነ ነገር ስታደርጊ አትፈሪም እንዴ? አንቺ የሆነ ቀን የሆነ ነገር ሆናል ወይ እሞታለሁ ብለሽ አታስቢም? የዙሁርን ሰላት የአስሩን ሰላት ሰገድሽ ኦር ደግሞ ሂጃብሽን በስነ ስርዓት ስላለበሽ አላህን እያመንሽ መሆኑን አታውቂውም ነው? አልገባሽም ነው? የት ነሽ? የትኛው ዓለም ውስጥ ነሽ ያለሽው? ወይ በቤተሰቦችሽ አስተምሮት ስላላስተማሩሽ በዛ ሰበብ አድርገሽ ራስሽን ያወጣሽ ነው? ምን ማለት ነው? አሁን ጀነሬሽናችን የተበላሽ ሀታታዩና ሂጃብ ራሱ ስስ ከመሆኑ የተነሳ እኔ ፐርሰናሊ እያጣሁ ነው ሂጃብ የምገዛው። ሂጃብ ስስ ከመሆኑ የተነሳ ማለት ነው። ብዙ ነገር እየተበላሸ ነገር ነው እየሄደ ያለው። ሼፕ የምናደርገው እኛ ነን፣ የምናበላሸውም እኛ ነን። አላህ ሁላችንንም ቀጥተኛው መንገድ ይምራል። አሜን። በጣም አሳሳቢ ጉዳይ ነው ሀቂቃ ያነሳሽው ነገር። ትውልዱ ነው እየተበላሸ ያለው። በተለይ ስለ እስልምና ምንም የማያውቁ ሰዎች እኛ እንግዲህ ሪሳላዎች ነን፣ መልእክትን የምናስተላልፍ ነው። የእስልምና መልእክት የሚተላለፈው በሰዎች ነው። አክላቃችን ከተበላሸ፣ አለባበሳችን ከተበላሸ ትውልድ ሌላኛው ማህበረሰብም ቀጣይ ትውልድም ምንድን ነው ከኛ የሚማረው? እንዳልሽ ነው። በተለይ ይሄ ሶሻል ሚዲያ ላይ ያለው ነገር ሙስሊም ተብላ ሰላዋት እናውረድ፣ እንዲናደርግ፣ ሰላት እንሂድ፣ እንዲንሆን፣ እንጾም ምናምን እያለች አለባበሷና አክላቋን ስታይ ግን በኢስላም ሚዛን ልመዝን ካልሽው በጭራሽ ባዶ ነው የሚሆነውና ይሄ ሊታሰብበት የሚገባ ነው። በተለይ ደግሞ አኺራችንን ካስታወስን ዛሬ ላይ እኮ እንደዛ ሆነሽ ዱንያ ላይ እኮ የምታተርፊው ነገር የለም። ሙሉ በሙሉ ልብሽ ራሱ ደስተኛ አይሆንም። ሐቂቃ እንደዛ የሚለብሱ ሰዎች የእስልምናን ድንበር እንደሚጥሱ ያውቃሉ። ስለሚያውቁም ደግሞ ውስጣቸው ሰላም አያገኝም። ዱንያ ላይም አኺራ ላይም ኪሳራ ስለሆነ ከሁለቱም ኪሳራ መጠበቅ መቻል አለብን። ደግሞ ማስተማር የሚችሉ እህቶች ደግሞ አደብ ያላቸው አኽላቅ ያላቸው ጥሩ ስነ ምግባር ያላቸው ሰዎች ወጥተው ቢያስተምሩ፣ ሰዎች ሮል ሞዴል አድርጓቸው እነሱን እንዲሄድ እንግዲህ ብዙ ነገር አለ። ሚዲያ ላይ እኮ ስንወጣ እኛም እኮ የምንባለው ነገር አለ፣ እየተባልን ያለነው ነገርም አለ። ሚዲያ ላይ ሴት ልጅ መውጣት የለባትና የሚሉ ሰዎች አሉ። እነዛ ሰዎች ግን እድል ስላላገኙ ነው። እኔ ሐቂቃ ነው የምለው። ወይ እድሉን አላገኙትም፣ ሚዲያ ላይ የመውጣት እድል አላገኙም፣ ወይ ደግሞ ይሄ ትውልድ አልገባቸውም። ያለንበት 21ኛው ክፍለ ዘመን ምን አይነት ክፍለ ዘመን እንደሆነ አልገባቸውም። አደቧን ጠብቃ ሴት ልጅ ሂጃቧን ለብሳ ሚዲያ ላይ መቀመጧ የሚያንገበግበው ወንድ ጤናማ ወንድ ነው ብዬ አላምንም። እኔ ሐቂቃ ዑለሞች እንዳለ ሆኖ የዑለሞችን ምክር እናከብራለን፣ እንቀበላለን። እነሱ ከብዙ አንግሎች ስለሚያዩ ማስረጃም ስለሚያቀርቡልሽ ሴት ልጅ ለምንድን ነው ሚዲያ ላይ መውጣት የለባትም የሚሉ ዑለማዎች አሉ አይደለ? እነሱ አሳማኝ ምክንያት አላቸው። ከዛ ውጭ ጃሂሉ ግን እየወጣ እድሉን ስላጣ ወይንም ደግሞ ለራሱ ስሜቱን መቆጣጠር ስላልቻለ ታክሲ ውስጥ ከሴት ልጅ ጋር ተጋፍቶ እየተቀመጠ ሚዲያ ላይ ሴት ልጅ አላይም የሚለው ነገር ለእስልምና የታሰበ ነገር ሳይሆን ራስን ከመውደድ የመጣ ነው ብለን ነው የምናምነው ሐቂቃ።
ስለዚህ ግን ይሄንን የሰዎችን አባባል ሰምተው ወደ ኋላ ያሉ ሴቶች ብዙ ማስተማር የሚችሉ ሴቶች ከመጡ አንቺም ቅድም እንዳልሽው ብዙ ሰዎችም ሰፖርት እነሱ ለማድረግ ዝግጁ የሆኑ ሰዎች አሉ። ምክንያቱም ትውልድን ማዳን ነውና የእስልምና ሪሳላ ማስተላለፍ ነውና ስለዚህ ያንንም መልእክትሽ ጥሪ ብናቀርብላቸው እኔ ፐርሰናሊ ጥሪ ነው የማቀርብላቸው። ብዙ መናገር የሚችሉ አቅም ያላቸው አንደበተ መረዋ የሆኑ ሙስሊም ሴቶቻችን ስፔሻሊ ሙያ ያላቸው ሰዎች እንዴ ሙስሊሟ ሴት እንደዚህ ልክ አሁን ካሜራ ኦፕሬተር ሁኚ እንደዛ ሂጃቧን ለብሳ ይለይል ዶክተር ሁና ኒቃብ ስትለብስ ሂጃቧን ስትለብስ ያስቀናል በጣም። እኔ ሁሉም ቦታ ሳይ እኔ በጣም ነው የምቀናው። ደስ ይለዋል ከሩቁ ሳያቸው ሂጃባቸውን ለብሰው በቃ ሁላችን እርስ በርሳችን እንተዋወቃለን ምን ያክል ውስጣችን ስሜት እንደሚሰማው። ያን አስፓልት ላይ ኦር የሆነ ቦታ ላይ ማይሽ ካፌ ላይ ተቀምጠሽ ማይሽ ሙስሊም እህቴ ሚዲያ ላይ ስትወጪ ደግሞ እኔ ብቻ ሳይሆን ማይሽ ብዙ ሰው ነው የሚያይሽ። ስለዚህ አሁን አንቺ እዛ ጋር ያለሽው የራስሽን ብራንድ ቢልድ እያደረግሽ ነው ያለሽው፣ ዳዋም እያደረግሽ ነው ሳታስቢው አንቺ ሙያሽን እየተናገርሽ ብራንድሽን ቢልድ እያደረግሽ ዳዋን እየሰጠሽ ያለሽው የአኺራውንም የዱንያውንም ነው እያደረግሽ ያለሽው እና ይሄን ነገር ሞር ቢታሰብበት ብዬ ነው የማስበው። መልካም ነው። እንግዲህ ስለዚህ ጉዳይ ስለ አለባበስ ስለ ሚዲያ ካነሳን ብዙ ነገር ማንሳት እንችላለን ብዬ አምናለሁኝ። ምናልባት አሁን ላይ ከሰዓቱም አንፃር ርዕሳችንም ስላልሆነ ምናልባት ነካክተን ለማለፍ እንገደዳለን። ኢንሻአላህ በሌላ ጊዜ ደግሞ ሰፋ ባለ መልኩ ጉዳዩ የሚመለከታቸው ሰዎችን በማምጣት ስለዚህ ስለ ሶሻል ሚዲያ አጠቃቀምና ስለ አለባበሳችን ሴቶች ምን አይነት አኽላቅ ሙስሊም ሴቶች ምን አይነት አኽላቅ ሊኖረን ይገባል የሚሉትን ነገሮች ወደፊት የምንወያይበት ይሆናል። እዚህ ቦታ ላይ ተቀምጠንኛም ስንናገር ከእስልምና ላለችን ትንሽ መቆርቆር ተነስተን እንጂ ፐርፌክት ሆነን አይደለንም። ብዙ ጉድለቶች ይኖሩብናል። ምናልባት ከነ ጉድለታችን ደግሞ ቁጭ ብላችሁ እየተከታተላችሁ ነው ያላችሁት እህት ወንድሞቻችን አድማጮቻችንን እንዲሁም ደግሞ ተመልካቾችን ከልብ እናመሰግናለን። ምናልባት ያጠፋነው ነገር ካለም የተሳሳትነው ነገርም ካለ ያው አላህ ሱብሃነሁ ወተዓላ ይቅር ይበለን። ከሸይጣንና ከነፍስያ ነው። ትክክለኛውን ነገር ደግሞ ከተናገርን ከአላህ ሱብሃነሁ ወተዓላ ነውና መልካም ቆይታ ነበር እስካሁን የነበረን። እጅግ አድርጌ አመሰግናለሁ። አንቺም ጥሬን አክብረሽ እዚህ ድረስ መጥተሽ እነዚህን የመሳሰሉ ወርቃማ ሀሳቦችን ለማንሳት ፈቃደኛ ስለሆንሽልኝ እጅግ አድርጌ አመሰግናለሁኝ። እስኪ በስተመጨረሻም ደግሞ ምናልባት ቀረ የምትዩ ነገር ካለ እኔ የረሳሁት ነገር ካለ የምታስተላልፊው መልእክት ካለ እድሉን ልስጥሽና ውይይታችንን ወደ ማገባደድ እንሂድ። በመጨረሻው የሚለው ነገር አልሐምዱሊላህ አላህ ማመስገን ነው ለሁሉም ነገር። ለዚህ ያደረሰን ጌታ ብዙ መሰናክሎችን ብዙ ቻሌንጆችን አልፈን እዚህ ደረጃ ላደረሰን ጌታ አልሐምዱሊላህ። ቤተሰቦቼን ሁሉንም ቤተሰቦቼን ማመስገን እፈልጋለሁኝ። በተረፈ ሌሎች ጓደኞቼ አብዛኛውን እዚህ ደረጃ እንድደርስ ወደ ሚዲያው እንድመጣ እዚህ ስራ እንድቀጠር እዛኛው ስራ እንድቀጠር ኤቭሪዌር በቫካንሲ በወጣ ቁጥር ሜንሽን የሚያደርጉኝ ሰዎች አሉና ከዩኒቨርሲቲም ከሃይ ስኩልም ያሉ ብዙ ጓደኞች የባቲውም የመርሳውም አሉና እነሱንም ማመስገን እፈልጋለሁኝ። እናንተንም አንቺንም እዚህ ስለጋበሽኝ አላህ ጀዛሽን ይክፈልሽ። ሽክራን አመሰግናለሁ። አፍዋን ብያለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሀቂቃ ደስተኛ ነበርኩኝ። ኢንሻአላህ በትላልቅ ስራዎች በብዙ ስራዎች ደግሞ እጠብቅሻለሁ። ሀቂቃ እንደግል እንደ ሱመያዎች ፖድካስትም ደግሞ በትልቅ ስራ አንቺን እንጠብቅሻለን። ትልቅ ቦታ ደርሰሽ አንቺን ማየት እንፈልጋለን ለማለት ወዳለው ጠንካራ ሴቶችን ማበረታታት ነውና የኛ ትልቁ ስራ የሱመያዎች ፖድካስት። ስለዚህ አንቺም ደግሞ ትልቅ ደረጃ ላይ ደርሰሽ የምናይሽ አላህ ያድርገን ኢንሻአላህ። መርሐባ። የተወደዳችሁና የተከበራችሁ ውድ የኦአይቲ ተመልካቾቻችን እንዲሁም ሱመያዎችን ፖድካስት በመከታተል ላይ ያላችሁ ተመልካቾቻችን ለዛሬው ያዘጋጀንላችሁ ፕሮግራማችን የተከታተላችሁትን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ ድረስ በያላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።